ከቤትም ተባርሬያለሁ። የሚወድ ቤት ተከራይተህ አብራችሁ ትኖራላችሁ? ከቤት ስለተባረርክ ምን ላድርግ? ምን ጨርሳለኝ ታዲያ? በቃ ሳይ እንኳን ደስ አለሽ መሬም። ቤት ተከራይታችሁ አብራችሁ ትኖሩ ነው። አሁን እንትን ላይ ተናገሪ። ነበር የምትፈልገው እንዲያፈረች እያስቆረመመች ነው የምትፈልገው። መጣ አሁን ገና ግን ማለት ነው። ሙባረክ ጉድት ፈላ ሚስትክ ላይ እያየች ነው። ቤት ተከራይቼ ልኖር ነው ስጠብቅ ጣሪውን ሳፋዩን እያመጣጣች እንዳትመጣብኝ ብላኛለች። ለሰጡናት እኔ እኮ አሁን ሰውዬ ልኬሽ እንግዲና እሱ ከመጣ እኔ ራሴን ገላለሁ ስላለች አልገባም። ድምፅህ ይረባበሻል። ሙባረክ ንፋስ አለ። ሙከየፍ ይሁን የመኪና ኤሲ ይሁን መስኮት ይሁን አላውቅም። ድምፅህ ይረብሻል። የሆነ እንደ አሁን ተስተካከለ። ዘግቼ ቁጭ ብያለሁ እኮ እንትኑን እያፈንከው ነው። ይኸውልህ ማይኩን እያፈንከው ነው። እሺ አሁን እኔ ከእሷም ፈልገው ምንድን ነው ከእሷም ፈልገው እውነትም እናት ካላት እኔ ቀንና ማታ ለስራ እንደምዞር ታገኛለች። አፌ የምከፍተው እረፍት ሰዓቴን ነው። ላይቭ ላይ መጣው መረዳው እረፍት ሰዓቴን ነው። ስሜን ያጠፋችሁን እውነትም ሴት ልጅ ናት እሰራላለሁ ብለሽ እኔ አላጠፋሁም። አንደኛ ደረጃ ማለት ነው። እኔ ስልክ አላጠፋሁም። ገባህ? ስለተናደድኩ ነው ብዙ ነገር። እኔ ስለ ብርም ስለ ወርቅም ማውራት ፈልጌ አይደለም። ስለ አይዴ ብቻ ማውራት ነው ፈለኩ እዚህ ላይ ማለት ነው። ግን ሴት ልጅ ትናደዳለች። ከተናደድሽ ደግሞ ብዙ ነገር ነው የምታወሪው። እኔ እናደዳለሁ በጣም። እንዳልሰጠሽኝ አምነሽልኛል ማለት ነው። ተናደሽ ነው እንጂ አላህን ፍሪ። ነገ መቃብር አለ፣ ጨለማ አለ። ብቻችን ነው ጨለማ ውስጥ ከስራችን ጋር የምንገባው። አላህን ፍሪ። ነገ ልጅ ታገኛለሽ፣ ወንድ ልጅ ታገኛለሽ። ሆድሽ ላይ ምን እንደምታደርግሽ አታውቂም። ነገ አላህን ፈሪ ከሆነ ራሴን ለማጥፋት ትንሽ ነው ቀረኝ። ስማኝ፣ እኔ እኮ ማለት ነው አንተ ጋር የትም ይሁን እኔ ይመቸኛል፣ ችግር የለውም። ግን ማለት ነው ስለ ብሩ ስለምን ማውራት ፈልጌ አይደለም፣ ስመክ ማጥፋት ፈልጌ አይደለም። ስለተናደድኩ ነው። ገባህ? እና አሁንም ቢሆን እኔ ምንም አልልም። ካልፈለግ አንተ ጋር እኖራለሁ፣ ካልፈለግ ነው ችግር የለኝም። አንተ ግን እኔ አንድ ነገር ተናገር ነው ፈልገው አንድ ነገር ይመቸኛል ስትይ መሪያም ከአንተ ጋር የሚመቸኛል ስትይ ቤት መከራየት አቅም ከሌለክ መኪና ውስጥ ቢሆን ከአንተ ጋር እኖራለሁ ነው። አዎ እሱ ጋር የትም ብኖር ይመቸኛል። ምክንያቱም እኔ እሱ ብዬ ነው መጣሁት። እዚህ ምንም የለኝም። እኔ አሁን እኔ እዚህ ሀገር ቤትም የለኝም፣ አክስትም የለኝም፣ ጓደኛ ምንም የለኝም። ዘጠና ጊዜ ለሱ ብዬ ትበይ አንድ ቀን እኔ አንድ ቀን አንቺም ማለት ነው የሆነ ሙዚቃ ከፍቼ ትዝ ይልሻል። እኔም በማለት ላየሽው ስቃይ ፈተና የሚለው ሙዚቃ አልጋበዝኩሽ ከልቤ ነው ብዬ ተናገሪ። ጋብዤሻለሁ አልጋበዝኩሽ? አሁን እኔ የምፈልገው ወይ ፍቅር በቃ ተናዳ ነው በጣም ስለምትወድቅ አንተን ብላ ነው ከኢትዮጵያ የመጣችው። ዱባይ ላይ ምንም የለኝም ማንም የለኝም ብላለች። ነው ሀቂቃውን ታውጣ ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች፣ ብዙ ነገር ትናገራለች። እኔ ቅድም ማለት ነው ለአንቺ ፎቶ ነው ላኩ አይደል? ያ ፎቶ ከላኩ በኋላ በጣም ነው ጸጸትኩኝ። ምክንያቱም ለዚህ ነገር ማውራት ስለማልፈልግ ማለት ነው። እኔ ለአይዴ ብቻ ተናድጄ ነው መጣሁት። ቪዲዮ የሰራሁት ለአይዴ ነው። የምን ፎቶ እኮ ማንኛውም ወንድና ሴት እኮ እንደዚህ ያሳልፋል። ኖርማል ነው፣ መጥፎ ነገር አይደለም። ይላክሽ
ምንም አይደለም። አዎ ሌላ የሚለው ነገር ደግሞ እኔ እሱ ያስቀመጠኝ ቦታ ለምግብ ለመጣጣት ለምናምን ምናምን ተቸግሬ አይደለም። እኔ አንደኛ የኔ ብሶት ማለት ነው። እኔ በጣም ብሶተኛ ነኝ። ምክንያቱም እወድሃለሁ፣ አብረን ጊዜ አላሳለፍነ፣ አብረን አናወራም ምናምን ጊዜ አይሰጠኝም። በቃ ይሄ ነገር ያናድዳል። ትረድኛለሽ ብዬ ነው የማስበው። ሰሚራ ማለት የመጀመሪያ ሚስት ሰሚራ ነው ስሟ። በእናትሽ ሀቢባ ወላሂ ራስን አጥፋ ካልሽ በስተቀር እንደዚህ ነገር እንዳትሞክሪው። መጣቸው ምን ላድርግ? ሰሚራ ሚስት ኖ ወላሂ ላዚም እንጣላለን፣ ከእሷ ጋር እንጣላለን። እዚህም ለቅቄ መውጣቴ ነው። አስገብተሻል? አበባ እየላከች ነው። እሺ ምን ላድርግ? አታስገቢያት። ለምን አታስገቢያት አልኩሽ። እኔ እዚህ ጋር አበባ እየላከች ነው እንዴ? ለምን? ይሄ ፌር አይደለም። ከሁለቱም ጋር እኮ መታረቅ ትችላለህ። እሺ አልሐለል አርባ አይደል ነው የምትሉት? ሪካርድ እንድትደረግ ስለማልፈልግ ነው። ችግር ካላት ሀቢባ ፎሎ አድርጊያትና በውስጥ አናግሪያት። አይ ውስጥ አልሄድም እኔ ሁሉንም ሰው ማለቴ ተጎዳው የምትለው ነገር ካለ ችግር የለውም ይዘሻል። ነገ ነኝ ፈቅጃለሁ። ተጎዳው የምትለው ነገር ካለ ችግር የለውም ይዘሻል። ሙባረክ ምንድነው ችግሩ? እዚህ ጋር ሁለቱም ተስማምተው ችግሩ ቢፈታ ምን ችግር አለ? ይኸው ሰሚራ አበባ እየላከች ነው። ስለዚህ ሁለቱም ሚስቶችክ ናቸው። ሃይማኖትክ ይፈቅድልካል። ስለዚህ ምንድን ነው ችግሩ? እሷም እስማማ ለመናገር ቆይ ልደውልላት መጀመሪያ። ሁለተኛ ቤት አትከራይ፣ ወጪ አታውጣ፣ ትምጣ እኔ ጋር ልትል ቢሆንስ? አትልም፣ በፍጹም አትልም። ለምን? ይህማ ሴራ ነው። ሰሚራ አበባ እየላከች ነው። ህዝቡም ድምፅ እየሆናት ነው። ህዝብ ድምፅ ተጠርቶ መግባት አለባት። መሬም ሰሚራ ትግባ፣ ሰሚራ ትግባ። እሱን ጠይቂና ላይክ እሱን ጠይቂና ላይክ። በጣም ነው እንዴ ባልሽን የምታከብሪው? ማሻአላ ጎበዝ። አሁን ያለው የዚህቺ መጨረሻ እኮ ትግባና ሰሚራ ምናልባት ሁለተኛ ወጪ እንዳታወጣ ለአንተ አዝና። ሰሚራ ባለቤቴ ናት። አንድ ነገር ሚዲያ ላይ ወጣ ከተናገረች ባለቤትነቷን አልቀበልም። አለቀ። ይሄ ነው። ሚዲያ ላይ የምትወጣ መስት የለኝም። እቺ ራሱ ውጪ ተብላ ነው የወጣችው። ችግር የለውም። እሱን እኔ ከእሷ ጋር ጨርሳለሁ። አሁን እሷ እሺ እንግዲህ ማን ነው በይ ያለሽ? ብሩን እንደዚህ በይና ስሟን አጥፊ ያለሽ ማን ነው? ማርያም ማን ነው ስሙ? ማን ነው? ሂጂና ሀቢባ ቤት ቪዲዮ ሰርተሽ ድምፅ ይሆኑልሻል። ወርቄንም ብሬንም በልቶኛል በይና ተናገሪ ያለሽ ማን ነው? ማርያም ማንነቱን ባጠቅስም ሰው ብሏት ከሆነ የሆነ ሰው እናቴ ትሙት ማንም አላለኝም። እናቴ ትሙት እናቴ አለኛ እናቴ ትሙት ማንም አላለኝም። ራስሽ ተናደሽ ነው። እናቴ ትሙት ማንም አላለኝም። አለቀሽ። ለማንኛውም እሺ ሰሚራ ትግባ። አመሰግናለሁ። ሀቁን ስላወጣሽልኝ በጣም ነው የማመሰግነው። በጣም ከፍቶ ነበር። እሺ ሰሚራ ትግባ። ሀቢባ እንደ የእሷስ መብት ለምን ይገፈፋል? እንደ የሰሚራስ መብት እዚህ ጋር ገብታ መናገር የምትፈልገው ነገር ካለ ለምንድን ነው የእሷስ መብት የሚገፈፈው? እንዴ መብቷ እኮ ነው። እሷም እኮ ገብቶ ሀሳብ መስጠት ሆነ ይመለከታል። እኔ በጉዳዩ ላይ የማይመለከተውን ሰው ነው እንጂ ማላስገባው። ሰሚራም እንደሚስት እኮ ይመለከታታል። ያው መሬማ እናቴ ትሙት ማንም ብሎኝ አይደለም ራሴ ተናድጄን ያልኩት ብላለች። አለቀ። አቀናውታላለች። ቃሟን አሰባላት። ቃል በገባ ከመሰለበት ተከራይታችሁ አብራችሁ ኖሩ። ሰሚራ ደግሞ ትግባና ምናልባት የቤት ኪራይ አታውጣ፣ ወጪ ከሚወጣ ትምጣና አብረን እንኑር ልትል ሊሆን ይችላል። ሰሚራ ምን ይታወቃል? ላ ችግር የለውም አቡዬ። እኔ እና እሷ በአንድ ገስት ከገባን ጥሩ አይደለም። ለምን እንደዚህ አይነት ነገር በውስጥ መጨረስ መሻለው በሽምግልና ማለት ነው። እኔ በውስጥ ከማንም ጋር የማላወራም። በውስጥ ራሳችሁ ጨርሱ። ውስጥ ራሳችሁ እነሱ ያውሩ። ለአንቺ ጋር ሳይሆን እነሱ ያውሩ መጀመራቸው። ቆይ ግን ሰሚራ ብትል አንቺ አብረሽ ትኖሪያለሽ? ሰሚራ ችግር የለብኝም ትምጣና አብራን ትኖር ብትል ትኖሪያለሽ? ማሪ 2 ክፍል ካላቸው
እኔ እወዳታለሁ። እኔ ችግር የለብኝም። በጣም ነው የምወዳት። ከዚህ በፊት ለሱም እነግርሃለሁ። እኔ ወላሂ እነግርሃለሁ። በጣም ነው የምወዳት። አንቺ ጀግና ነሽ። ምን ዋና የምትወጂላት? እኔ ጸባ በጣም ነው በቃ ባህራ በጣም ነው የምወዳት። እኔ ለሱም እነግርሃለሁ። ወላሂ ሁልጊዜ እኔ እና እሱ ከተገናኘን በጣም ነው የምነግረው። አንቺ በጣም እንደምትወጂ ሙባረክን ሚስቱን በመውደድ ገለጽሽለት። ማሻአላ የእውነት እንደምትወጂ ያረጋገጥኩት ሚስቱን ስለምትወጂለት ነው። የእውነት የምትወድ ሴት ሚስቱን ትወዳለች። እውነትሽን ነው። የአባቴም ሁለተኛና ሶስተኛ ሚስቶች እናቴን በጣም ይወዷት ነበረ፣ ያከብሯትም ነበር። ታላቅና አንደኛ ሚስት ስለነበረች አሁን አይቀር እንዲህ ነው እንጂ ተዋደዱ። ማሻአላህ ተባረከ ረህማን። እናንተማ የዘመኑ ሴቶች አይደላችሁም? እንደዚህ የአንድ ባል ሚስት ሆናችሁ የምትዋደዱ ከሆነ ማሻአላህ ብያለሁ ነው። መሪም ሙባረክ ሶስተኛ ሚስት ቢያገባ ትፈቅጂለታለሽ? አሁን የለም እሱ ስልክ እያወራ ነው። ሰሚራ ጋር እየደወለ ነው። እኔ ብቻ ነው የምሰማሽ፣ እሱ አይሰማም። ሶስተኛ ሚስት ቢያገባ ትፈቅጂለታለሽ? ስልክ እያወራ ነው። ከሰሚራ ጋር እየደወለ ነው። ለምን መጣሽ ቲክቶክ ላይ ብሎ ሊቆጣት ነው። እና ደግሞ እንዳትገባ እያስፈራራት ነው። ሚዲያ ላይ የምትመጣ ሚስት የለኝም፣ ሚዲያ ላይ ከመጣሽ አንቺ ነገር ያበቃል እያለ እያስፈራራት ነው። እኔ የምልሽ ሶስተኛ ሚስት ቢያገባ ትፈቅጂለታለሽ? አልፈቅድም። አየሽ፣ ሰሚራ ግን አንቺን ፈቀደች። አየሽ ደግነቷ ማለቴ። ምክንያቱም ብዙ ምክንያት አለ። ለዛ አልፈልግም፣ ግን ማውራት አልፈልግም። በጣም ስለምትወጁ ነው ምክንያቱ። ሌላ ምን አለ ምክንያቱ? በጣም ስለምትወጁ ከሰሚራ ውጭ ማንም እንዲጋራሽ አትፈልጊም። ጥሩ እናፍረዋለን። እንግዲህ ሶስተኛ እንዳያምረው። ከባድ ነው። ወንድ ልጅ ይኸውልሽ አንዴ መሄድ ከጀመረ እግሩ አይቀመጥም። አንድ ሴት አንድ ወንድ ጋይስ ሰሚራ እያላችሁ ነው። ባሏ እያወራት ነው። አሳምነው ካስቀራት ካለበለዛ ግን ትግባ። ይሄ ቤት ነፃነት አለው። የሁሉም ቤት ነው። ገብታ የፈለገችው መናገር ትችላለች። በጣም ብዙ አበባ ነው የሰጠችው። ሙባረክ አወራችሁ? አሁን የምናገረው በምፈልገው ማለት ነው አቡዬ፣ እኔ ሌላ ከፊል መስጠት አልፈልግም ለሱ። እሱ ራሳ ስም ምክንያቱ እኔ ምንም ስለኝም እሱ እኮ ይኸውልሽ ካመነች ብር እንዳልሰጠችኝ ተናዳ እንደሆነ ካመነችልኝ ራሴ ከፊል ሆናታለሁ። ባልና ሚስትነታችንም ይቀጥላል። ግን እንደዚህ እየዋሸችብኝ ያልሰጠችኝን ሰጠው እያለች ግን በፍጹም ባልና ሚስትነቴም ከእሷ ጋር አይቀጥልም። አምኛትም እሷን ከዚህ በኋላ በእኔ ከፋላ ውስጥ አላረጋትም አለኩ። አስገቢያት። አሁን የለችም እኮ እያወራች ነው ከባሏ ጋር እየተነጋገሩ ነው። ክርክር ላይ ናቸው። እሷ እገባለሁ ቲክቶክ ላይ እሱ ደግሞ አትገቢም እያለ እየተከራከሩ ነው። ይጨርስና ስልኩን ፋይናሊ ሚስትየው ካሸነፈች፣ ሰሚራ ካሸነፈች ከሙባረክ ትመጣለች። እሱ ካሸነፈ ትቀራለች። እናያለን አሁን ማን አሸንፎ እንደሚመጣ። ግን መሪያም በጣም ቆንጆ ነች ታውቂያለሽ። ከሰው ጋር እያወራች ነው። ቆንጆዬ ናት ስታምር። ቢስሚላ ማሻአላ። ቆይ ካለች ሰማል አልሰማል። አስገብኝ ቢባ አስገብኝ። ይኸው ጋበዝኩሽ ሰሚራ፣ አክሰፕት አድርጊና ግቢ። ጋብዤሻለሁ። ወይዬ አንድ ቤት ነው እንዲ ያላችሁት? ሀቢባ እንደት ነሽ? ገና ነኝ። ያስተጋባል። ማነው አሞሽ? አንድ ቤት ነው ይሰማል? አረ ያስተጋባል። አቡ አንደኛ ነገር እነዚህ ሰዎች አብረው እንዲኖሩ አርጊው። ለምን ባልና ሚስት ናቸው። እየሰማሽ ነው? ገብቶሻል?
ለእኔ ደግሞ ሁሉም ነገር ለእኔ አዲስ ነው። እኔ ምንም አላውቅም። ገብቶሻል? በዚህ ላይ ደግሞ እኔ እርጉዝ ነኝ፣ የ6 ወር እርጉዝ ነኝ። ገባሽ? እኔ አሁንም እንዲህ ብዬ አልናገርም። ገብቶሻል? ለምን ከተናገርኩ ሌላ ነገር ስለሚመስል ወይ ደግሞ አብረው እንዳይኖሩ እያረኩ ስለሚመስል እኔ አልናገርም፣ አላወራም። አናግራለሁ ስረጋጋ እናገራለሁ ሁሉንም ነገር። እና እነዚህ ሰዎች ልጅቷ ምን እያለች እንደሆነ እየሰማች ነው። ባባ ቁጭ በል ገባሽ? እዛ ላይ ቁጭ ብሎ ሙድ የያዘብኝ ነው። ሚስቴ እንዲህ አለች ከተባረርኩ ስንት ቀኔ ነው ምናምን እያለ ነው። እየሰማች ነው። ገብቶሻል? አልተባረረም፣ ቤት ውስጥ እየኖረ ነው። ገባሽ? አብረን ወጣን ነው የመጣ ነው። ገባሽ? እና ብዙ ነገር አለ እናገራለሁ። እነዚህ ሰዎች ግን እንዳይለያዩ ልጅቷን እንትን እንዳትል። ሶሪ ባቢ። አይዞሽ ሰሚራዬ ተረጋጊ፣ ውሃ ጠጪ ውዴ፣ አይዞሽ። ብዙ ነገር እኔ ማውራት እንትን የሚለኝ ብዙ ነገር አለ። እኔ አሁንም ለእሷ ህዝብ እንዳያላት እኔም ከተናገርኩ ብዙ ነገር ይመጣል። ብዙ ነገር ነው የሚሰሙት። ሳልናገር ግን ልጅቷ አረጋጊያት። ለምን ሴት ልጅ ናት፣ እኔም ሴት ነኝ። እሷ እንድትጎዳ አልፈልግም፣ በሴትነቷ ማለት ነው። ይታረቃሉ። በቃ አንቺ ፈቃደኛ ከሆንሽ እኔ ከነሱ ኑሮ ወጥቻለሁ፣ እወጣለሁ። ሲጀመር እኔ እስኪወልድ ነበረ ዝም ያልኩት። በቀደም መታ ነበረ ቤት አይታኛለች፣ እኔም አይቻታለሁ። እኔ ያን ቀን ነው የሰማሁት። ሸሪያ ነው የፈቀደልኝ ብሎ በሸሪያ ነው የምናገረው። ግን ሸሪያ እንደዚህ አይደለም የሚፈቅደው። ሸሪያ ቢፈቀድ ጠይቋትና ንገሯትና እሷ እምቢ ካለች አግቡ ነው የሚለው። በዚህ ላይ ደግሞ ሸሪያ የሚለው ለመጀመሪያው አሟልታላችሁ ያ እሱ ያለውን ንብረት ትርፍ ከሆነ ያግባ ከፈለገ የሚለው እንጂ እሷ እንዳለች አለች ሄዶ ሌላ ሴት ያግባ አይልም። በሸሪያም ከርነ ማለት ነው። ገባች? አሁን ደግሞ እነሱ ይታረቁ። እኔ ከነሱ ኑሮ ወጥቻለሁ፣ አሁንም ወጥቻለሁ። ለምን እኔ አልፈልግም፣ እንደዚህ አይነት ኑሮ አልፈልግም፣ ሰልችቶኛል። መርየምም እንደዛ አልፈልግም። አንቺ ባለሽበት ሁለታችንም አንድ ላይ ተስማምተን ሙባረክ ነው ለታናን እያለች ነው። ኖ እኔ አልፈልግም። እነሱ ይኖሩ። ቅድም እንዳለሽ እኔ እየሰማው ነበረ። ከቤት ወጥቻለሁ። ወጥቼ ከሷ ጋር ከራይቼ ኖራለሁ። ሌላ ምን አማራጭ ያለኝ አለ። እንደዛ እንዳለ እኔም ሰምቼዋለሁ፣ ተስማምቻለሁ። በዚህ ሀሳብ ይኖር። እኔ ግን ለማንም አዳምጫታ ሰሙዬ መርየምንም አዳምጫት። አላቃትም። ለምን አዳምጣታለሁ? አላቃትም። እዚህ ላይ ነው ያያት። በምን አውቂያት ነው የሚያዳምጣት? በቤት መታለች አላልሽም? በቀደም ብትመጣም እሷ ነግራሻለች ሁሉንም ነገር ምን እንደተፈጠረና እንዴት እንደሄደች ነግራሻለች። ጥሩ ሰው እንደሆንሽ ነው የነገረችን። እኔ አሁንም ለሴት መጥፎ አይደለሁም። ለምን ሴት ስለሆንኩ መጥፎ አይደለሁም። ለማንኛውም ሴት መጥፎ አይደለሁም። መሆንም አልፈልግም። ለምን እኔ ላይ የደረሰው እነሱ ላይ ደርሶ እንዲያዩ ስለሚፈልግ ለዛ ነው። ማለት እኔ ላይ የደረሰው እነሱ ላይ ደርሶ ስትይ ነገ ሶስተኛ አግብቶባት እሷ ምን ልታይ ነው? ነገ ላይ ሶስተኛ ሚስት ያገባባት ለሙሉ እንድትቀምሰው ቀምሷለች። የት ይቀርላታል? ወንድ ልጅ እኮ አንዴ ከለመደ ቋይተው ሶስተኛ ማግባት ትዳር ከእነሱ ኑሮ ወጥቻለሁ። ማንም ሰው ይወቅ ይስማ። የእነሱን እንደሰማ ህዝብ የኔንም ይስማ። ለምን ዝም ማለቴ ብዙ ነገር አደርገውኛል። ጨዋ መሆኔ ብዙ ነገር አደርጎኛል። ዝም ብዬ ቤት ውስጥ መኖሬ ሚዲያ ላይ ወጥቼ እንደማንኛውም ሰው ላይቭ ስለማልገባ እንደማንኛውም ሰው ስለማልል እሷ አታውቅም፣ እሷ ፋራ ናት፣ እሷ እኮ ምንም አታመጣም እንዲባል ተብሎኛል፣ ተደርጎኛል። እኔ ግን እንደዚህ አይደለም። ሁሉንም ነገር እያወቅኩ እየሰማው ይሄ ነገር እንደዚህ ይሆናል አይሆንም እያልኩ ነው እስከ ዛሬ የኖርኩት። ይኸው አሁን ደግሞ እውነታውን አየው፣ ሰማው። ከዚህ በላይ አልችልም።
እነሱንም ህዝቡንም አውቋል። የኔንም እንዲያውቅ እኔ ከነሱ ኑሮ ወጥቻለሁ። አሁንም እወጣለሁ። እርጉዝ ነኝ። አዎ እርጉዝ ነኝ። የ6 ወር እርጉዝ ነኝ። ግን ምንም አይመስለኝ። መንገድ ላይ ወጥቼ ለምኜ ልጄን አሳድገዋለሁ። ወይ ደግሞ እስኪወድ ከዚህ ቤት አልወጣም። ወልጄ ልጁን ትቼለት እወጣለሁ። ችግር የለውም። ግን እነሱ እንዳይለያዩ ሲጀመር አይለያዩም። እንዳይለያዩ ብቻ አርጊያቸው። ይሄ ነው እኔ የምናገረው። ሰሚራ አንድ ቤት እያፈረሱ አንድ ቤት መገንባት እኮ የለም። እኔና እኔ በቃኝ ሰለቸኝ። ደስታመኝ ልጆችሽ ያኖራቸዋል። እነሱ ያኖራቸዋል። እሱ አለች ለልጆቼ፣ እሱ ደግሞ አባታቸው ነው። ምንም አይሆኑ። ልጆችሽን ለእንጀራ እናት ጥለሽ ችግር የለውም። ለልጆቼ እናት ይሆናለች ብሎ ነው ያመጣት። እንደዛ አምኖ ስላመጣት እቺ በቃኝ በቃ ትሂድ፣ ለልጆቼ አታስፈልግም፣ እናታቸው ለመሆን አትሆንም ብሎ ነው የወጣ። ገብቶሻል? ስለዚህ ልጆቼ አላህ ነው የሚያኖራቸው። ከአላህ በታች ደግሞ እሱ አለ አባታቸው ነው። ወዶ ሳይሆን በግድ አባታቸው ነው። እሷም ደግሞ እስከ ገባች ድረስ ወዳ አይደለም ልጄን የምታሳድገው። መሪያም ይኸውልሽ በጣም ተወድሻለች። መሪም ንገሪያት እንዴት እንደምትወጃት እና እሷ ባለችበት እንደሆነ ትዳራች። እኔ ምንም ብትለኝ አልሰማም። አቢባ እሷን አላቃትም፣ ሲጀመር አላቃትም። እኔ ኢትዮጵያ ገብቼ ነበር። አዎ ካስታወስሽ ኢትዮጵያ ሆኜ የሆነ ጥያቄ ጠይቀሽኝ ነበረ። መልሼልሽ ነበረ። ያን ጊዜ እኔ ኢትዮጵያ ነበርኩ። ምን እንደተፈጠረ እንዳለ እኔ አላውቅም፣ አልሰማውም። ቤቴ ነው ባሌ ነው ብዬ ልጄን ይዤ መጣሁ። እሱንም ደግሞ እኔ ፈልጌ አይደለም የመጣሁት። ቲክቶክ የተዋወቁት ሰሚራ በቲክቶክ ነው። ታውቂያለሽ? አይ ቲክቶክ ያመጣው መዘዝ ነው። ያመጣው መዘዝ አውቃለሁ። ወዶ ፈልጎ ነው የተዋወቃት። እሷም ወዳ ፈልጋ ይሆንልኛል ተመችቶኛል እንዳለች እንደዛ አስባ ነው የተዋወቀችው። ስለዚህ እኔ ወጥቼ የላቸዋለሁ። ግን ልጄ አንድ ነገር ቢሆን እስከ 3 ወር እኔ ለራሴ ብዬ ትግስት አድርጌ ወልዳለሁ። ችግር የለውም። አልወጣም እስከ 3 ድረስ። 3 ወር ነው የቀረኝ። ይቺን 3 ወር ለራሴ ብዬ አልወጣም ከዚች ቤት። ግን አንድ ነገር ህፃኑም ሆኖ ተወለደ ሆኖ አንድ ነገር ከሆኑ ልጆቼ እሷም ተጠያቂነት እሱም ይጠየቅበታል። ለምን እድል ስጫት ሰሙዬ። አልሰጣትም፣ ወላሂ አልሰጣትም። ኖ እኔ ስለኔ መናገር አልፈቅድላትም። ለምን አልጠየቀችም? ከዚህ በፊት ሀቢባ ኑሮ ሳትገባበት አልጻፈችልኝም። ሰሚራ ሰውዬ እንደት ነው እንደዚህ እያለኝ ነው ለእኔ የምታስብ ብትሆን ወይ ደግሞ ልጠይቅልሽ መሪም ለምን ሰሚራ ሚስቱ እንደሆነች እያወቅሽ የሙባረክ ከሙባረክ ጋር ኒካ ከማሰርሽ በፊት ሰሚራ ባልሽ ኒካ እንሰር እያለኝ ነው ፍቃደኛ ነሽ ብለሽ ለምን አላማከርሻትም? ውዴ እኔና እሷ አንተዋወቅም መጀመሪያ ማለት ነው። አንተዋወቅም ግን ለሱ ማለት ነው ወላሂ ማለት እናቴ ትሞት ሰሚራን ጠይቅና እሷ እሺ ካለች እኔና እሷ እንገናኛለን ወይ ደግሞ እኔና እሷ በስልክ እናወራለን። ከዛ በኋላ እሷ ፍቃደኛ ከሆነች ችግር የለውም። እሷ ፍቃደኛ ካልሆነች ግን እኔም ሴት ልጅ ነኝ፣ እሷ ልብ መሰበር ወይ ደግሞ እሷ መስቀየም አልፈልግም አልኩ። ችግር የለውም ለእሷ በቃ ለእኔ ተይ ምናምን አለኝ። ወላሂ ላዝም ይሄው መጥቶ ይናገራል። ችግር የለውም እንደዚህ ነው። አይ ቅድም ብሏል ብላኛለች። እኔ መጠየቅ ግዴታ የለብኝም ብያት ነው ብሏል። አንዴ ላይ ብሪካርዱ አቡ አሁንም እኮ እኔ እሷ ምንም አላልኳትም። እሷ መፍቷን ነው እሱም መፍቱ ነው። እኔ ተናገርኩት እሷ ሚስቴ አባራኛለች። ይኸው መኪና ውስጥ ስንት ቀኔ ነው በቃ ከቤት እስከ ካወጣው ወጥቻለሁ ከቤቴ ከዚች ልጅ ጋር ወጥቼ ማከራየት ነው መፍትሄ አለኝ። አዎ ይውጣ፣ አሁንም ይውጣ መፍቱ ነው። እንደፈለገ ግን አላባረርኩትም። ሳሎን አይደለም ልክ እሷን እንዳገባ ካወቅሽበት ቀን ጀምሮ ሳሎን አይደለም እየተኛ ያለው? አዎ ሳሎን እየተኛ ያለ ግን ወደ ውጭ አልወጣም። መኪና ውስጥ አላደረም አለዋለም። አቢባ ሳሎን አደርክ እንጂ አልተባረርክም ከቤት ሙባረክ። እሱንም ደግሞ የተነጋገር ነው። ሽማግሌ መጥቶ ነበረ። ብዙ ነገር አለ ሀቡ። እኔ ያልተናገርኩት ብዙ ነገር አለ። ገብቶሻል? መጥቶ ሁለቱ አለ ሌላም እሱንም ፈታቸው አለው አልፈልጋቸውም ብሎ ሽማግሌ ተጠርቶ ገብቶሻል? አስታርቆን ነበረ።
እኔ እቺን ልጅ አላቃትም ነበር። እቺን ልጅ አላቃትም። እኔ እና እሱ የተጣላንበት ልጅ ሌላ አለ። ገብቶሻል? እኔ አላቅም። እስቶት ይሁን ምን እንደው ምን ትሁን እኔ አላቅም። ግን ከዛ ሽማግሌ አስታርቆን ሀቢባ ይሰማል። አስታርቆን ፈታቸዋለሁ ብሎ እኔ መሄዴ ነው። ለምን ታውቃለሽ? ለምን? ባለቤቴ ናት፣ ታላቅ ባለቤቴ ናት። ተከብራ ቤት ውስጥ እየኖረች ነው። አይደለም መካብ ዝም ማለት ብዙ ነገር አድርጎኛል። ዝም ማለት አሁን ተናገርሽ ማለት ነው። እኔም ማለት ነው የፈለገ ይጥራኝ እንጂ ማለት ነው። ሳሚራ ቅድሙንም ነግሬያለሁ። ሳሚራን ተናግሬያታለሁ። አልሰማም። ማንንም አትሰማም። ሳምንት ሙሉ አለች። አበደን ውሸቱን ነው አለች አይደለ? አሁን እንደጨፈረችው አይደለም። ማርያም ነው እቹት ናት። ሳሚራም እቹት ናት። አንደኛው ነገር እኔ ምስት ለማግባት የሰሚራ ፈቃድ አያስፈልገኝም። በሸሪያ ከሆነ ችግር የለውም። ግን እንደ ሸሪያው ባል ሳያስፈቅድ ያግባ ይላል አይልም የሚለው ኡስታዝ እንጠይቃለን። አዎ ጠይቂ፣ አስገቢና የፈለግሽውን ኡስታዝ ጠይቂ። አያስፈልግም። ለእሷ ሴፍቲ ኡስታዝ አለ። ለእሷ ሴፍቲ ስሚኝ፣ አገባው አልላትም። አንደኛ ነፍሰ ጡር ናት፣ ሁለተኛ ደግሞ የእሷን ሴፍቲ መጠበቅ ስላለብኝ ነው። ነግሬያታለሁ፣ በቀደምም ነግሬያታለሁ። ምን ብላ ስሚኝ፣ ሽማግሌ መጥቶ ምስት እንዳለኝ ከሰማች በኋላ ሽማግሌ መጣ። ትዳር ውስጥ መዋሸትም ይቻላል። ትዳር ውስጥ ውሸት አይፈቀድም በሃይማኖታችን፣ ግን ትዳር ሰው እንዳይለያይ መዋሸትም ይቻላል። እሷን ሰምታለች። ሰሚራ ለምን እንዋሻለን? ሰሚራ በሚገባ ሰምታለች። ከሰማች በኋላ የሆነ አማራጭ አስቀምጣልኛለች። ሙባረክ የሰማችሁማ እኮ ይቅርታ አድርግልኝና እቤት መርየም እቤት የመጣች ጊዜ ሚስት ኖ እንግዲህ ሰምታ ነበር። ላ ምንም ያስዋሸኝ ነገር የለም። በፊት ነው እንደመጣች ነው ሰማች። ከኢትዮጵያ እንደተመለሰች ነው መርየምን ኒካ ማሰረን የሰማችሁ። ሰሚራ ኢትዮጵያ ሁና ነው ጆሮ ጠቢ ያላት እሷ ሰማች። ኢትዮጵያ ዱራ ማለት ነው። እኔ እዚህ ጋር አልሸረመጥኩም። አቡያ እሱ ከጨረሰ ጠይቅኝሽ እንደሰማ ስሚኝ። ሸሪያ የሚለው ሸሪያችን የሚለው መሸርመጥን ነው ወይ ደግሞ እንደፈለጉ ሴት ጋር ሂዶ መተኛትን ነው እንጂ የማይፈቅደው አግብቶ በኒካ ማግባትን ይፈቅዳል። ከአንድም እስከ 4 ማለት ነው። ይሄ የታወቀና ማንም የሚያውቅ ሰው ነው። ለእሷ አልነገርኳትም። ለምን አትቀበልም? ሁሉ ነገር ደግሞ ሚዲያ ላይ ከተወራ በቃ ያ ነው ይሄ ነው አልልም። እሷ ትናገር፣ እኔ ልተው። መታ ሰምታ ጠየቀች። ዝም በይ አልኳት። እንደዚህ አይነት ነገር የለም ገባር፣ እንደዚህ አይነት ነገር የለም ብዬ ነገርኳት። ከዛ በኋላ መጣለው፣ ችግር የለውም ልጅክን መተህ ትወስዳለህ አለች። ከኢትዮጵያ ማለት ነው። አይ ልጄ መጥቼ አልወስድም፣ አብራችሁንና ወረቀት እዚህ ይሰራለትና ይማር፣ ከተስማማን ችግር የለው አብረን እንዋለን፣ ካልተስማማንም ችግር የለውም ብዬ እንደምንም አባብዬ አመጣዋት። መጣች፣ እንደ ሰው ተቀበልኳት። አብረን እየኖርን ነው። ወዳው ሳምንት ወይ 15 ቆይታ ሽማግሌዎች አሉ። ይኸው አሁን ራሱ ማለት ነው ሽማግሌዎች ባሉበት ቤት ለቃ ነበር። ሰሚራ ቤት ለቃ ወጣ ነበር። አዎ ሰምታ ማለት ነው። ኦኬ ቤት ለቃ ከወጣች በኋላ ሽማግሌዎች እንደውም አብዩዬ አንድ ነገር ልንገርሽ፣ እዚህ ጋር እኔ አክብሪያት ለእሷ የሰጠሁትን ክብር ለማንም አልሰጠውም። መታ ተናገረች አይደለ? ተጎዳው የምትለው ነገር ካለ በህግ አግዙልኝ። ሰሚራም ማለት ነው አትውጪ አልኳት። እኔ ሚዲያ ላይ እንዳትውጪ አንቺ ከተጎዳሽ ተጎዳው። እሷ የመጨረሻ ጥንቃቄ ያስቀመጠችልኝ ሙባረክ ይቀጣልኝ። ቆይ አንዴ ሙባረክ፣ ቆይ አንደኛ ነገር ማንም ከህዝብ ወይ እነሱ ሸኝተህ ከእኔ ጋር ትኖራለህ ወይ ደግሞ ከእነሱ ጋር ትኖራለህ አለች። ቆይ እንደ ሚስት ልንገርክ፣ እንደ ሚስት ለአንድ ሚስት ቤት ተከራይተክ የቤት ዕቃ ሟልታ አስቤዛ ችለህ ስላኖርካት ሌላ ሚስት ስታገባባት አልተጎዳችም ማለት አይደለም። ሚስት እኮ የራሷ ብቻዋ እንድትሆን ትፈልጋለች። ስለዚህ አንተ በኑሮ ስላመቻቸውላት
ትራስ አትሰራ የሰው ፊት ሳይገርፋት ቁጭ አድርጌ እያኖርኳት ስለሆነ ከዚህ በፊትም ራሷ መስክራለሃለች። ቁጭ አድርገህ እንደምታኖራት እንድትሰራ እንደማትፈልግ። ኦኬ ቁጭ አድርገህ አንተ እየሰራህ ስላኖርካት ብቻ ያን የባልነት ድርሻን ስለተወጣ ብቻ ሁለተኛ ሚስት ስታገባ አልተበደለችም ማለት ነው? ሁለተኛ ሚስት ላይ ሲገባ ምንም የምትበደለው ነገር የለም። እንዴት? ምንድነው የምትበደለው እንዴ? ሁለተኛ ሚስት አገባክባት፣ ሌላ ተቀናቃኝ መጣ። የግድ እኔ ደብቄ ውጪ ላይ እንደፈለግኩ መሆን አለብኝ ማለት ነው? ኖ የለብህም። ጭራሽ የሚያስፈልግህን ከሚስት ታገኛለህ። እንደዛ እንዳልሆን ነው እኮ ሸሪያ የፈቀደልኝ። ይሄ ሸሪያ ጋር ተነጋገሩ። ይህን ሸሪያ የሚያልሰው ወይ ደግሞ ሼክ አስገቢና ይችላል ወይ አይችልም የሚለውን ጠይቁ። እኔ ግን ስለምስል እንደዛ ከሆነ አይጎዳትም ብለህ ካሰብክ ለምን አልነገርካትም? ለምን እርጉዝ ስለሆነች እንዳይከፋት ብለህ ሳትነግራት ደብቀህ ካገባክ? ለምን የማይጎዳት አሁን ለምሳሌ አይጎዳትም ብለህ ካሰብክ ሁለተኛ ሚስት ማግባት የመጀመሪያ ሚስት ልቧ አይሰበርም አታዝንም አይከፋትም ብለህ ካሰብክ ለምን መርየምን ስታገባ ለሰሚራ ሳትነግራት አገባክ? እኔ ካሰርክ ለሰሚራ ሴት ልጅ የትኛውም ሴት እኔ እንጃ እኔ ከየት እንደምታመጡ አላውቅም እንጂ የትኛውም ሴት የፈለገች ኒቃቢስት ብትሆን ራሱ አምና አይ አግባ ትላለች የሚለውን እንግላቴ የማይቀበል አቡዬ ሲጀመር እሱ እንደ ሸሪያ አይደለም የሄደው፣ እንደ ሸሪያ አይደለም። ሼክም ከሆነ አምጭልኝ እኔ ጠይቀዋለሁ። ጥፋተኛ ነሽ ካለኝ እኔ ቅርታ ጠይቀዋለሁ። ገብቶሻል? ሸሪያ ቢሆን ማለት ነው። እሱ ደግሞ ሰው አላት ኢትዮጵያ እያለች ሰው አለ ሰው ነግሯታል ስላለ ውሸቱ ነው። ሰው አልነገረኝም። ሚዲያ ላይ እየተወራ ነበረ። እንትን ላይቭ ገብቼም ላይቭ ስር መጥቶ ሙባሪክ ዛሬ ኒካው እያረገ ነው እያገባ ነው ምናምን ብሎ ኮሜንት እየጻፉልኝ ነበረ። እሱን ቀንም ወጥቼ ጠየቅኩት ደውዬ ሙባሪክ ምንድነው ሰው እንደዚህ የሚለኝ ሲለው ኧረ ውሸቱ ነው ዝም በይ አለኝ። ሌላም አለ ሀቡ ብዙ ነገር አለ። እኔ ያልተናገርኩት ብዙ ነገር አለ። ከተናገርኩ ብዙ ነገር እናገራለሁ። አሁን ግን እኔ ከመናገሬ በፊት እኔ መናገር የፈለኩት እቺ ልጅ ሴት ናት። አዎ ሴት ናት። እኔም ሴት ነኝ። አዎ ሴት ነኝ። ግን ሴት ልጅ አሁንም እንድትጎዳ አልፈልግም። አይጎዳት እቺ ልጅ። ለምን የኔ ይበቃል። እኔ ደግሞ ምን ተጎዳሽ ካላችሁኝ እናገራለሁ። ችግር የለውም። አሁን እንዳልሽው እሱ የሚለው ምንድነው? ቤት ቁጭ ብላለች፣ እየበላች ነው፣ እየጠጣች ነው፣ እየለበሰች ነው። እንደዛ ብሎ ነው የሚያስበው። እኔ ግን ልብስ አጥቼ አይደለም ወይ ደግሞ ምግብ አጥቼ አይደለም ከሀገር የወጣሁት ሲጀመር መጀመሪያውንም ከሆነ ማለት ነው። እና ቤት መቀመጥም ከሆነ እኔ ፈልጌ አይደለም ተቀመጥ። አሁንም አልፈልግም። አሁንም ቤት መቀመጥ አልፈልግም። እንደማንኛውም ሰው ሰርቼ መኖር ነው ትናገር እሱ የሚለው እንደ ሸሪያ እሱ የሚለው እንደ ሸሪያ በቃ ቤት ቁጭ ብላለች። አማልቼላታለሁ ምናታ ነው ወጥቼ ማንንም ሴት ቢያገባት መፍትሄ ነው ሸሪያ ነው የፈቀደልኝ ነው የሚለው። ግን እንደዛ አይደለም። እኔ መጀመሪያ እንደ አሁን እቺ ልጅ ለምንድን ነው መታ የተናገረችው? እንደ ሚስቱ አያየኝም አያዝናናኝም ወይ ደግሞ በቃ አለ አይደለ እንደዛ ስባን ተሰምቷት ነው የመጣችው። እኔ እረዳላታለሁ። ገብቶሻል? እኔ ግን እንደዛ አላስብም ሀቡ። ለምን እሱ ደጅ ከወጣም እንደ ሴት ደውዬ አልጨቀጭቀውም። ለምን ይመጣል? ለምንድን ነው የምጨቀጭቀው? ባሌ ነው ዞሮ ዞሮ ይመጣል ብዬ ዝም ነው የሚለው። ግን ዝምታዬ ዛሬ ይኸው እዚህ ላይ ያደረሰኝ። ገብቶሻል? ቤት ውስጥ ብታመምም ታምሜ ያለው ተነስ ብዬ እንደ ማንኛውም ሴት ጨቅጭቄው አይደለም ሐኪም ቤት የሚወስደኝ። እሱ ራሱ ያቃል ያቀኛል። እንግዲህ ምን እንደሚለኝ አላቅም። ብቻዬንም ሐኪም ቤት ሄዳለሁ። አሁን እርጉዞኜ ወላሂ ላዚም ሀቢባ እዚህ ሀገር መጥቼ አሁን እዚህ ዱባይ ማለት ነው ማንንም አላቅም። ጓደኛም የለኝም፣ ወንድምም የለኝም፣ እህትም የለኝም። ከዚህ ሀገር የሚያውቀው ሰውም የለኝም። ገብቶሻል? ስንት ቀን በታክሲ ልኮኛል ሐኪም ቤት ገባሽ? ቋንቋ አላውቅም። የዚህ ሀገር ቋንቋ ስራ በዝቶበት ነው ቢዚ ሆኖ ነው በምን ስለዚህ አሁን ይህን ዝም ማለት ነው እኔ ዝም ማለት ዛሬ ወስቲ ላይ ያደረሰኝ አሁን እኔ እሷ ስጨርስ በተራክ ታወራለህ። ትጨትና ገረባክ አሁንም ሰሙዬ እንደዚህ ባዳን እያገለገለ ላይቭ ላይ ቁጭ ብሎ ህዝብ እያስረዳ ለገዛ ሚስቱ ሆስፒታል ቼክአፕ እርጉዞና በታክሲ ይልከኛል እያልሽ ነው?
እሱንም እንትን አላልኩም። አኮርፌ ወይ ደግሞ ተናድጄበት አላቅም። እንደ ማንኛውም ሰው ጨቅቄው አላቅም። እኔ ዝም ማለት እሱ እንዳሰባውን በቃ ቁጭ ብላለች፣ ተመችቷታል፣ ስራ አትሰራም፣ የፈለገችውን እያገኘች ነው፣ ምን ያስፈልጋታል ብሎ እንደዛ ነው የሚያስበው። እኔ ግን እንደዛ አይደለም፣ እንደዛም አይደለም የሚያስበው። ጊዜ ይሰጠኛል ግን ጊዜ አይሰጠኝም ነው ፖይንቱ። ያሟላልኛል። አሁን መናገር የፈለኩት ይሄ ሁሉ ዝም ማለት ወይ ደግሞ መተው ፋራ አረገኝ። መናገር አትችልም፣ ምንም መታመጣም፣ ብትናገርም ምንም መታመጣም፣ የፈለኩትን ቢያረግም ማረግም መፍትሄ ነው ብሎ ስላሰበ እኔ ደግሞ ትዳሬ ነው የትም አይሄድም፣ ሚስቱ ነኝ፣ ባሌ ነው የትም አይሄድም፣ ይወደኛል፣ እወደዋለሁ፣ አክብረዋለሁ፣ ያከብረኛል ብዬ ማሰቤ ይኸው ስንት ነገር አንጥቶብኛል። ስለዚህ አሁንም ለምን አገባ አላልኩም፣ መፍቱ ነው። ግን እች ልጅ አይጎዳት። እኔ ከነሱ መሀል ወጥቼዋለሁ። ይሄ እኮ ነው ሳሚራ፣ ይሄ እኮ ነው ትክክል ያሉ ነው። እሺ ሸሪያ ይፈቅዳል ካልሽ፣ አላህ ፈቀደ ካልሽ፣ ለምን ልጆችሽን ያለ አባት ታሳድጊያለሽ? አይደለም ሸሪያ እንደዚህ አይደለም የሚፈቅደው። ሀቡ ሸሪያ ዝም ብላችሁ ወጣችሁ ማንኛውም ሴት አግቡ አይልም። ሸሪያ እንደምታችሁ ነው የሚለው አይደል? ሸሪያው ሸሪያ አይደለም፣ ስለኔም አይደለም። ሸሪያ ለምሳሌ ሀቡ እኔ ሚስቱ ነኝ አይደለ? እኔ የሚፈልገው አማልቶልኝ የሚሞላልኝ እንጂ አዝቤዛ አይደለም። ገባሽ? እኔ የሚፈልገው ልጄን ለምሳሌ አሁን 2 ልጆች አሉኝ ኢንሻአላህ። አንድ አለኝ፣ አንድ እርጉዝ ነኝ እንደነገርኩሽ። ለምሳሌ አሁን ኢትዮጵያ ገብቼ እንዴት እንደኖርኩት እሱ ያውቃል፣ እኔ ያውቃል። ቤተሰቦቼ ጋር ነበርኩት። ገብቶሻል? ልጄን ይዤ ቤተሰቦቼ ጋር ቁጭ ብዬ ነበረ። ግን ባሌ ነው፣ ባል አለኝ፣ የስንት ዓመት ባሌ ነው። ለምሳሌ አንድ ቤት አለኝ ተርፎታል። ሌላ ሚስት ሄዶ የሚያገባው ተርፎት ነው ሳይተርፈው ነው ሳይኖረው ሄዶ ማንኛውም ሴት የሚያገባው ምን ስላለ ወይ ደግሞ ምን ስላለ ብዙ ነገር ይጠፋል ብዬ ዝም አልኩ። ሀቢባ ታይ ያልኩሽ አስገባሻት። እንግዲህ እኔ የምናገረው አለኝ ይናገር የሚፈልገው። በዚህ ላይ ደግሞ ከሴቶች ጋር ሲተዋወቅ እሷ እንደዚህ ናት፣ እሷ ሰው የሆነ ነገር ተሰርተውባታል፣ እሷ ከወንድ ጋር መተኛት ምናምን ብሎ የሚያወራ ወሬም አለ። እኔ ግን እንደዛ አይነት ሴትም አይደለሁም። እኔ አይደለሁም። ሁሉም ወንዶች አመን ነው። ሌላ ሴት ሲያሳምነው ኮሚኒስት ያሰጠኝ ነገር ይቁምልኝ፣ ካሁን በኋላ ይቁምልኝ። እንደዚህ እንደባልም አልፈልግም። መፍቱ ነው። ግን ይሄ ሙዳቸው ነው የወንዶች። ልጅ ሌላ ሴት እንድታዝምላቸው ሚስት አትሰጠኝም ምናምን እያሉ ነው ያችኛዋን ሴት የሚያሳምኑት። ገባች? ይቺ ሙዳቸው ናት። አሁን ይኸውልሽ፣ አንቺ ግን መርየም ከአንቺ ጋር ችግር የለባትም። በጣም ትወድሻለች፣ ታከብርሻለች። እና ትዳርሽን መፍታት የለብሽም ለመርየም ብለሽ። መርየም አብረን አንቺ ከፈታሽ እኔም አልፈልግም እያለች ነው። በጣም ነው እኔ በሴትነቷ ነው የሚወዳት እንጂ ትዳሬ ውስጥ ስለገባች አይደለም። ሀቡ በሴትነቷ ሴት ስለሆንኩ ብቻ ነው የሚወዳት የሚያከብራት። እንድትጎዳ አልፈልግም እንጂ ትዳሬን በጥብጣ ወይ ደግሞ ከልጄ ጋር አለያይታኝ የሚወዳት ምክንያት የለኝም። እሷ እኮ ቆይ እንደው ሙባረክ እንድናገር ፈልጋለሁ። ይህን ጥያቄ ልጠይቀው አንዴ። ሙባረክ መሬም ለአላህ ብለህ እውነቱን ነው የምትናገር። መሬም ኒካ እንሰር ስትላት መጀመሪያ ሰሚራን ጠይቃት አስፈቅዳት ሚል ቃል ወጥቷል? ካፉ አልወጣም? ወላሂ ወጥቷል። እሺ ከዛ አንተ ምን ብለህ መለስክላት ለመርየም? ችግር የለውም እኔ ነኝ የማስተዳድራቸው አልኳት እኮ። አልጠይቃትም እኔ ነኝ የማስተዳድራቸው አልካት እንጂ መርየም መጀመሪያ ሚስትህን አስፈቅድ። ሰሚራ ፈቃደኛ ከሆነች ነው እኔ እሺ ብዬ ኒካ ማስረው ብላለች አላለችም? ሰሚራ ፈቃደኛ እንደዛ አላለችም። ግን ምንድን ነው ቃል ያለችው? ንገራት፣ ለእሷ ንገራታ ስትለኝ ምን ብዬ ነው የምነግራት አልኳት። እኔ የማስተዳድረው አልነግርም አልኳት። አልነግርም ስትላት ምን መለሰች መርየም? ምን ትላለች ታዲያ? እሺ አለች ታዲያ። አየሽ ይኸውልሽ፣ አየሽ ሰሚራ መጀመሪያ አንቺን አክብራ ያንቺን ፍቃድ ጠይቃ ነበረ። ኒካ እንሰር ብሎ ሲጠይቃት መጀመሪያ ሚስትክን ሰሚራን አስፈቅድና ነው ስትለው እኔ ነኝ አስተዳዳሪ፣ የማስፈቀድ ግዴታ የለብኝም፣ እኔ ነኝ ሁለታችሁንም ማስተዳድራችሁ፣ ስለዚህ በእኔ ፍቃድ ነው ማስረው ብሎ እምቢ ብሎ እሱ እምቢ ብሎ በፍቃዱ አሰረ እንጂ መርየም ያንቺን ፍቃድ ፈልጋ ነበር መጀመሪያ ስለምታከብርሽ። ስግናታ እንደዛ ትላለች።
ችግር የለውም። አሁንም አቦ እኔ ምንም አላልኩም እኮ ይለያዩ እኮ አላልኩም እኮ ነው። አንቺ ይለያዩ አልፈልግም። እኔ ግን ከነሱ ከመሀላቸው ወጥቼዋለሁ። እኔ አልፈልግም፣ አይመቸኝም። ብዙ ነገር ተዋሽቻለሁ፣ ብዙ ነገር ተጎድቻለሁ። ለእሷ እንዳያችሁት ለእሷ እንደሰማችሁት ለእኔ ብትሰሙ ደስ ይለኛል ለማለት ፈልጌ ነው እንጂ ወይ ደግሞ ይለያዩ ወይ ደግሞ በቃ ከኔ ጋር ብቻ ይኑር አላልኩም እኮ። አንቺ እኮ እኔ ትቼ እሄዳለሁ እያልሽ ነው። ያ ደግሞ ሁለት ወላሂ ሀቡ ደከመኝ፣ ሰለቸኝ፣ በቃ ሰለቸኝ፣ ደከመኝ። ወላሂ በጣም ነው የተለቸኝ። ሀራም ልጆችሽ መርየም አብሬ ነው መኖር የምፈልገው እያለች እሷ አክብራ አንቺ እምቢ ብለሽ ስትሄጂ ልጆችሽ ነው እኮ የሚበደሉት። ያለ አባት ለምን ያድጋሉ ልጆች? ወይ ያለ ሲጀመር እኮ ለሴቶች እኮ ይመስላል። ለሴቶች እኔ አሁን ለምሳሌ ደጅ ሲወጣም ሆኖ ከሱ ጋር ቪዲዮ አንዳንድ ቪዲዮ ሲሰራ ለባብሼ ምን ብዬ አምሬ ነው የሚሰራ። እሱን ስላዩ በቃ ኑሮ በቃ እንደሷ ይሆንልኛል ብሎ ስለሚያስቡ እሷ ሲጀመር ከሱ ጋር እንድትለያይም አትፈልግም። ገብታ እስክታይ ድረስ እንድትለያይም አልፈልግም። እሷም አትፈልግም፣ እኔም አልፈልግም። እሷ አንቺን ትፈልጋለች፣ አንቺ ነሽ ማትፈልጊያት። እኔ እሷም ሆኖ እሱንም አልፈልጋቸውም። እኔ ስለደከመኝ ነው ሀቡ ደከመኝ። ስለዚህ የምትለያዩ ከሙባረክ በበሬ ምክንያት አይደለም። ሀቢባ እሺ ተቀብያለሁ። በቃ አለቀ። እንደዛማ ተቀብያለሁ። መብቷ ይጠበቅላት። የሰሚራ መብት ጠብቂላት። አቡዬ አንድ ነገር ልንገርሽ። አሁን በኋላ እኔን የምታገቡ ምስቶች ማለት ነው 4 ናችሁ። አለች ሌላም ቆይታ ትመጣለች። እሷም ችግር የለም። ሶስተኛ ሌላ ይመጣሉ። አዲስ አትምጡ አሉ። ሌላ ይመጣሉ። ትመጣለች። ከዚህ በኋላ ሚስቶች ትላለህ ገና። ከዚህ በኋላ አቡ እኔ እና እሱ ተጣላን። በዚች አልነበረም። እኔ እና እሱ ተጣላን። በዚች ልጅ አልነበረም። እኔች ልጅ በቀደም ሙባረክ ሰሚራ ትናገር። በዚች አይደለም የተጣላ ነው መጀመሪያ እያለች ነው። ሌላ ሚስት አለች እያለች ነው። እድል ስጣት ፕሊዝ ትናገርበት። ስትናገር ግን በመረጃ ማለት ነው። እኔ ምን ሰሚራ ተናገሪ። አቡ ቅድም የተናገርኩት እንደዚህ አይነት ወሬ ነው። እሱ እኔ ቁጭ ብዬ እየሰማሁ ሴቶች የምትፈልጉት እኔን የምትወስዱኝ እኔ ተባርሬ መኪና ውስጥ ነኝ እንዲህ ነኝ ስላለ ለምን ሴትነቴ ይሰማኛል። በጣም ነው የሚሰማኝ። ወይ ደግሞ ይሄ ሁሉ አመት ዝም ማለት ኦኬ ሀቢባ ማለት ነው። ጽሁፉን እሺ ሀቢባ ጽሁፉን ወደ ላይ አድርጌ ቤትሽን ተደብቋል። እሷ እሺ ስሜ እያወራሁሽ እውነት ለመናገር ለምን እንግዲህ ይዋሻል? አሁን እውነት ለመናገር እሷ ቅድም አንቺን እያናገርኩሽ ሲሄድ ሰሚራ ከጎኔ ናት። እሺ ሰሚራ መርያም እኮ ዛሬ የሆነ ቪዲዮ ሰራች ሀቢባ ጋር ውሰዱኝ ብላ ወስዳታለሁ ብዬ አሳገጄ ነው የመጣሁት። እውነት ለመናገር ማለት ነው። እሺ እቹትና ነበረች እዚህ ጋር ቁጭ ብላ ከኔ ጋር ሩቅ ገጠር ሄደን ስለ ስራ ማለት ነው። እሷም ልጄም እኛ ቤት የሚኖር ከኔ ጋር የሚሰራ ልጅ አለ። 4 ሆነን አብረን እየሄን የሆነ ሰው ደውሎልኝ ምንድን ነው ሀቢባ ጋር ውሰዱልኝ ብላ ፎቶ ክለጥፋለች ስትለኝ ሰሚራ አልኳት። መርያም እኮ ሀቢባ ጋር ውሰዱልኝ ብላ ፎቶ ሰጥታለች። እዮቹት እናት አለች ሀቢባ ጋር ይዣት ሄዳለሁ ብዬ አሁንም ቶችም ኢንዱስትሪ ቪዲዮ ሰራች የሆነ ቪዲዮ ብዬ መጣሁ። ገባሽ? መጥቼ መጣሁ አንቺ ጋር ማለት ነው። መጥቼ ስነግርሽም ነበረች፣ ሳወራም ነበረች፣ ሁሉም ነገር ሳወራ ነበረች። ተባረራለሁ የሚለውን ቃል ውሸቱን ነው አልተባረረ ያለችው። ወላሂ ተባረራለሁ። አይደለም የተባረርከው፣ ከመኝታ ቤት ተባረክ ሳሎን ነው እያለ ክላስ ስሜኝ ሀቢባ ቅድም ስናገር ክላስ ዘግታብኝ። እኔ እኮ ወንድ ልጅ አቅም አለኝ፣ እሷ ደካማ እርጉዝ ናት። መግባት ይችላለሁ እኮ ግን መብቷ የጠበቀ ነው። እናቴ እስከ ጥግ በር ዘግታ ቀድሜ ከገባው ወጣለሁ ስትለኝ አይ አንቺ አትውጪ እያልኩ
መሬት ላይ የምተኛበትን ቦታ አሳያችኋለሁ። ገብቼ ላሳያችሁ ነኝ። መሬት ላይ ማለት ነው። መሬት ላይ እየተኛው ብርድ ልብስ ለብሼ ላይቭ ገብቼ እዛው በቃ ሄጄ ተኛለሁ እያልኩ ህዝቡን እየሸወቁ ዘግቼ እንትን እያልኩ እሺ ብዬ ማለት ነው። በእኔ ጥፋትም በፈለገውም ነገር ይሁን ብዬ እንትን አልኩ። ለምን ሳገባ እሷ ለማክለ ያለም ትክክል ነው፣ ግን ሸሪያ አላጠፋውም። ትክክል ነው አውቃለሁ። ኒካ አላስር ነበር ሸሪያ ማጥፋት ፈልግ ማለት ነው። አሁን ደግሞ ሰሚራ ትዳር ሚዲያ ላይ እንዲወጣ አልፈቅድም። ድሮም ነግራታለሁ። ስለ ትዳራችን ሚዲያ ላይ ሞቶ እንዲወራ አልፈልግም። የሰው እጅ ይገባበታል፣ የሰው አይምሮ ይገባበታል። ሁሉን ነገር እያልኳት ነበር። ፍሪ ሰሚራ እያሏት ገፋፍቶ አመጧት። አገባው እንጂ ተጎዳው የምትለው አካል እዚህ ጋር ሰው ያስባል። ተጎዳው እንደዚህ የሚሉ ባሎች ይቅርታ አድርግልኝና እዚህ ጋር መታረም ያለበት ነገር ሚስትን ትዳሬ ሚዲያ ላይ እንዲወጣ አልፈልግም። እንደዚህ የሚሉ ባሎች እንደፈለጉ በሚዲያ የተለያየ ሴት ለመጥበስ እንዲመቻቸው ነው። ሰሚራ ልክ እንዳንተ ፌመስ ብትሆን እዳ ላይ አታገባም ነበር። 4 ዓመት ኢጅፕት ኖረናል። 5 ዓመት አብረን ኢጅፕት ኖረናል። ከዛ በኋላ ኢትዮጵያ ገባን። በክብር ቤተሰቦቿ ጋር ወስጄ ቤተሰቦቿን በጣም ይወዱኛል። እናቷም አባቷም ወስጃት ይዤ ወደ ዱባይ አዞርኳት። ፋይሏን አዘግቼ ኢጅፕት ላይ ብሉ ነበራት፣ የመሄጃ ወረቀት ነበራት። በቃ ይቅርብን ብዬ ዘግታ መታ እዚህ እንድኖር ይህን ሁሉ መከራ ያመጣው ተጎድቶ አሳ እንዳለችው ተጎድታ ምብለውን አታ ወይ ደግሞ ጎሏት ወይ ደግሞ ጊዜ ጎደለኛ ላለችም አሞላቆ ነው የሚያኖረኝ። ግን መብላት፣ መጠጣት፣ መዘነጥ ለሚስት በቂ አይደለም። ማግባት ቅድሙንም እሷ ሚስት ማግባት የሚባለውን ነገር አይ አም ሹር 100% አትቀበለውም አውቃለሁ። እኔም አትልጭ የሚያልኳት አቡዬ ቆይ ጨርስ ዝም በይው። ከኢጅፕት ጀምሮ እያወራ ነው። እኔም አወራዋለሁ። ጨርስ ዝም በይው፣ አዳምጪው። ከዛ በኋላ ሚስት እንዳገባ አትፈልግም። ተጎድቻለሁ የምትል ከሆነ እስከ ዛሬ ምንም ነገር የያዛ ሰው የለም። ገባሽ? አሁን እሷ ተጎድቼ ነው እኮ ከፍቶኛል እኮ ምናምን አለች። ምንድን ነው የተጎዳችው? አንድ ደግሞም አብዲ ጌታቸውን ታስገቢዋለሽ። ምንድን ነው እሱ? በቃ ያቀናል፣ እንደ ቤተሰብ ያቀናል። አዎ፣ ግን ልክ እነሱ ብቻቸውን እንዳሉት ሁሉ አንተም ብቻ ግን ጓደኛ አጋዥ አላስገባልህም። ራስህን ችለው ትናገራለህ። እነሱም ራሳቸውን ችለው ነው እያንዳንዳቸው እየተናገሩ ያሉት። ስለዚህ ይግባ፣ ችግር የለውም። ይግባ፣ አብዲ ይግባ፣ እኔ እፈልገዋለሁ። ስለዛ ማለት ነው አሁን ሚዲያ ላይ ወጣ ተናገረች። የሚስተካከለው ነገር ወይ ደግሞ የሚበላሽ ነገር ቢኖር እንጂ በመሀላችን ላይ እኔ እንደሙባረክ ማለት ነው ሰሚራ ሚዲያ ላይ ወጣ ገባሽ? በሷ የተነሳ በማን የተነሳ? በማርያም የተነሳ ማርያምን ተይ ያልኳት ምንም ነገር ሳትሆን መንገድ የከፈተችው እሷ ዛሬ ሁለተኛ ሚስት ብትሆንም አራተኛም ትሁን ሸሪያ እንደፈቀደልኝ ነው። ምንም ነገር ሳትጎዳ 19,000 ድርሃምና ወርቄን በልቶኛ ምናምን አለች። መጨረሻ ላይ ግን ተስተካከለ እሷ ማለት ነው። ገባሽ? ያም ሆነ ይህ ደግሞ እቺ ነፍሰ ጡር ናት ምንም ብትሆን ማለት ነው። ለዛ ነው የምታሳዝነኝ። አሁን ገብቼ አቢባ ምን እንደተፈጠረ ማለት ነው። ምን ልታረጊ ነው የምትገቢው አልኳት። ቆይ ብዬሽ መኪና አይነት ፍጨ ገባውና ሰሚራ ምን ልታረጊ ነው የምትገቢው? አንቺ ደግሞ መብትሽን ከሆነ እየተናገርን ነው። እዚህ ጋር እኔና ማርያም ስንናገር እሷ ላይ ያደረግኩን ነገር ምንድን ነው? የእሷን ነገር የተናገርኩን ነገር ምንድን ነው? የዋሸውን ውሸት አልፈልጋትም አልኩ፣ አልወዳትም አልኩ። የተናገርኩን ነገር አለ የለም። ለዛ ገባውና ምንድን ነው ሰሚራ አልኳት። ምን ልታረጊ ነው አልኳት። አይ ወይ አስገባኝ ወይ እንደዚህ ነው ወይ እንደዚህ ነው ብላ ነው በግድ የገባችው ማለት ነው። መብቷን ይከበር። እዚህ ጋር ብዙ እንድትናገርም አልፈቅድላትም። አንደኛ ነፍሰ ጡር ናት፣ ተጎድታለች። ተጎዳች አይደለ? ተጎዳች። አልፈልገውም። ትዳርም በእኔ ምክንያት እንዲፈታ አልፈልግም። እስከምወልድ ነው። ስወልድ ልጁ ሰጥቼው ሄዳለሁ ነው
ንዴት ነው። ሴት ናት ተናዳ። እኔ ደግሞ መብቷ ነው መብቷ ነው። ተቀብያለሁ፣ እቀበላለሁ። ልጄ ለልጄ ሞታለሁ፣ ችግር የለውም፣ ምንም ማድረግ አልችልም፣ እቀበላለሁ። ነገ አገባለሁ፣ ዛሬ ሳይሆን ነገ ሌላ ተካለሁ ነው ምለው። ሌላ ራሱ መግባት ትችላለህ። አለች ሞልታ ተደብቃም አለች ታይታም አለች። ችግር የለውም መፍትክ ግን ሀቡ ሌላ ከሳሽ ካለ ሌላ ምስት ከሳሽ ካለ ይምጣ። እድል ስጣት ሰሚራ ትናገር። አሁን አንተ ከጨረስክ እድል ስጣት ትናገር። አሁን ሰሙዬ በእኔ ምክንያት ማለት ነው እነሱ እንደትጣሉ አልፈልግም። በእኔ ምክንያት ከዚህ መጣው ንፋስ ላይ ቀረሙ ማለት ነው። በእኔ ምክንያት አይቀርም። ሀቡ አለች ሌላ ተደብቃ አለች። ያውልሽ መርየም ስሚያት መርየምን። እሺ መርየም ተናገሪ ማለት ሌላውን እኔ አላውቅም። የማውቅ ታሪክ የለም። ሌላውም አለ ሌላ ሚስቶች አላውቅም። እኔ ሰሜራ ብቻ ነው የማውቀው። ሰሜራ ደግሞ ጠይቅ ከዛ በኋላ አንተ እነጋባለን አልኩ። ከዛ እኔ አልጠይቅም አለኝ። እኔ እሷ ብቻ ነው የማውቀው። ግን እኔ በእኔ ምክንያት እንደምፋቱ አልፈልግም። እኔ በእኔ ምክንያት ማለት ነው እሷ ወዳሃለሁ እከብራሃለሁ ብያለሁ። በፊትም እነግርሃለሁ እኔ ለሱ ማለት ነው። እሷ ጥሩ ባህር አላት፣ ጥሩ ሴት ናት። በጣም ነው የምወዳት፣ በጣም ነው የምከብራት ብዬ ነው የምነግረው። እሷ እርጉዝ ናት ምንም ብትሆን ማለት ነው። እና በእኔ ምክንያት እንደዚህ እንድትሆን አልፈልግም። እኔ በአንቺ ምክንያት አይደለም መርያም፣ በአንቺ ምክንያት አይደለም። እኔ አሁንም ያልኩት ያለሁት ልጄን የተወለደም ሆኖ ገና የሚወለድም ሆኖ አንቺ አለሽ። አንቺ በአይኔ ስላየውሽ ገብቶሻል። በአይኔ ስላየውሽ ልጆቼን አደራ ነው የሚልሽ እንጂ አንቺ ነው የወለድሽው ሰሙዬ። እንደዚህ አይደለም፣ እንደዚህ አይደለም ሰሙዬ። እኔ እኮ ማሳደግ እችላለሁ፣ ግን እናት መሆን አይችልም እንዴ። ሀቢባ አለቀ እኮ ነገሩ፣ አለቀ ደቀቀ። በቃ እኔ አሁን ቻርጅ ዘግቶብኝ አንዱ ስልክ በአንዱ መጣው። የራሴ ቻርጅ እስከሚዘጋ እኔ አንድ ሰው ነኝ፣ እነሱ ሁለት ናቸው። ያቺ በ19,000 ብርና በወርቅ ተከስሼ ነበር። አልሐምዱሊላህ ጨረስን። እሱ ሲጨርስ ጠብቃ ፍላወር ያላት ጨርሳ ማጥቼ ወይ አስገባኝ ወይ ምናምን አለች። ምንም ማድረግ አልችልም። ሁለታችሁንም ይቅርታ። ሰሚራ አንቺን ያልነገርኩሽ ስለምወድሽና አንቺን ማጣት ስለማልፈልግ አዎ አልነገርኩሽም፣ አልፈልግህም ብለሻል። መብትሽ ነው እናቴ። ያቺኛውም ትምጣ። እኔና እሱ የተጣላንበት ምክንያት እቺ አይደለችም። እኔ እቺን አላውቃትም። በቀደም ነው አየኋት። ያቺኛውም ትምጣ። አምጫታ ስም በማጥፋት ማለት ነው። ስሜን ያለ አግባብ በመጠቀም በማጥፋት ሌላ ነገር ነው። ለሌላ ሰው ካለሽ ነው ጻፊ። ወላሂ እውነቴን ነው የሚለው። ወላሂ እውነቴን ነው። እሺ ማናት አብዲል አስገባው እንደ ሀቢባ። እሺ ሳበው ቆይ ሞዴሬተር አይለኝም። እሺ ሳበው አቡ ከተናገር ለከብዲ አሁንም አቡ ከተናገር ወላሂ ማለት ነው። አሁንም ከተናገርኩ አሁን አመጣለሁ አገባለሁ። በቃ ሳልናገር በኋላ ሰሚራ ሕፃን ልጅ ጥላ ሄደች። ምንድናት? እንደዚህ አይነት እናት አይደለችም። ጨካኝ እናት ናት። ቆይ እንዴ እየሳመችው ነው። አንዷ እኔ ለልጆቼ መዋሽ ነኝ ታውቂያለሽ። አሁንም እኔ የተናገርኩት ሚውት ላይ አድርጌ ነበረ እያወራሁ ነበረው። እኔ የተናገርኩት ለምን አገባ ለምን አመጣት አይደለም፣ መፍቱ ነው። እኔ አሁን የመጣሁበት ምክንያት አቡዬ ነገ ሰሚራ ሕፃን ልጅ ጥላ ሄደች። የተወለደውንም ምን አይነት ጨካኝ እናት ናት። በቃ ባለጌ ምናምን ተብዬ መሳደብ ስለማልፈልግ ምክንያት ልጆቻቸው ሳይሆን አንዱ መጥቶ ያሳድጋል። እናቴ ደክሞኝ ነው
ሁላችሁም ሂዱ በቃ። አሉ 3 አሉ። ካላስ አሳዳጊ ልጅ ጋር አሉ 3 ይመጣሉ። ምን እንዴት ስጣም ማለት እንዴ ሰሚራ ተጨርሳ አታውራ። ከስር ቀጥይ ሰሚራ እየተናገሪማ አቡዬ እኔ ለዛ ነው እንጂ የመጣሁት ነገ ባለጌ እናት ወይ ደግሞ መጥፎ እናት ወይ ደግሞ ለልጆቿ ማታስብ እንዳልባል ነው እንጂ መጥቼ የተናገርኩት። ከተናገርኩ ብዙ ነገር እናገራለሁ። ሰሚራ ግን አንድ ነገር ልንገርሽ፣ ይኸውልሽ አንቺ በጣም መልካም ሰው ነሽ። ከአንቺን ይሄንን አልጠብቅም። ሙባረክ ባጠፋው ጥፋት እሱ ሌላ ሁለተኛ ሚስት ባገባብሽ ልጆችሽ ለምንድን ነው የሚቀጡት? ሁለት ልጆችሽን የእንጀራ እናት ላይ አሁን መርየም ሁለተኛ ሚስት የእንጀራ እናት ነው የምትሆነው። እናትና የእንጀራ እናት በፍጹም እኩል ሊሆን አይችልም። ለምንድን ነው አባት ባጠፋው ወይም ባል ባጠፋው ልጆች የሚቀጡት? ለምንድን ነው ልጆችሽን ጥለሽ ለእንጀራ እናት የምትሄጂው? ይሄ ትክክል ነው ወይ? ይሄ ህሊናሽ ስታስቢ ይፈቅደዋል ወይ? ለምን? ኦኬ ልመልስልሽ አቡ። አንደኛ ነገር መርያምን በቀደም ነው ያየዋት። ሁለተኛ ነገር አገብቷል። አዎ መፍቱ ነው። ግን ልጆችን ጠልቻቸው ሳይሆን ወይ ደግሞ እነዚህ ልጆች የኔ ብቻ አይደሉም፣ እሱም አባታቸው ነው። እሱም ማሰብ ነበረበት ለልጆቹ። ልጆችን ጠልቻቸው ወይ ደግሞ የሰው ሀገር ናቸው ወይ ደግሞ ገና መናገር አልቻለም። የኔ ልጅ አሁን 4 ዓመት አልሞላም፣ አይናገርም። ገብቶሻል? ገና ማለት ነው። እሱ ሳያስብለት እኔ ብቻ የሁሉ ዓመት አስቤለት ለልጄ 3 ዓመት ለልጄ ብዬ ነው ዝም ያልኩት። መናገር ወይ ደግሞ መጮ እያማረኝ ወይ ደግሞ መናገር ተናገሪ ውስጥ እያለ በቃ እንግዲህ የሰው ያለው ጭንቅላቴ ላይ ናችሁ ብላችኋል። ሁለታችሁም የሙባረክ መስተናል። አንደኛ ነገር ሀቡ ይኸው አብዲ ጓደኛው ነው። ግብጽ እያለን እሱ ታሞ ቱርክ በሄደበት ጊዜ ምን እንደተፈጠረ አብዲን ጠይቂው። አንደኛ ሌሎቹን እሱ ስለማያውቃቸው እኔ እናገራለሁ ከነ መስራጃው ወይ ደግሞ ፎቶአቸውን አምጥቼ ማለት ነው። ጥሩ ሰላም አለይኩም። ድምጽ ይሰማል? እንዴት ናችሁ? በመጀመሪያ ደረጃ በጣም ነው ያዘንኩብህ ሙባረክ። እኔ ወንድም ነኝ፣ ያንተ ችግር የለብኝም። እኔ እንደፈለክ ብትዘቀዘቅ ማለት ነው። የሚዲያ ሰው ነህ፣ የአጀንዳ ሰው ነህ። ሰሚራን እዚህ ድረስ እዚህ ሚዲያ ላይ አምጥተህ ማውራትህ ሰሚራን ሚዲያ ላይ አትግቢ ብያት ብላ ስታልቆቃኝ ማለት ነው። ቆርጣኛለች። አሁን ቤት ገብቼ አፋናት የመጣችው እሷ አይደለም ያመጣ። ኖ እየከለከልኳት ማለት ነው። ሚዲያ ላይ አትጥያለች። ሀቢባ ቢላ ስታ አላየሽም እንጂ ቪዲዮውን ካሜራ ዋይፋይ ስለጠፋብኝ እንጂ ልጆች ቤት ውስጥ አሉ። ሂጅ አገናኝሻለሁ። አሁን ቢላ ይዘህ ማለት ነው። ወላሂ ለአዚም ማለት ነው። እሺ ነው ቢላ የተቀበልኩት ማለት ነው። ታይሱ ኦዲ ቪዲዮ ሚዲያ ላይ ወጣች። አለቀ ደቀቀ አለቀ እኮ ሌላ ሰሜላ ጉዳይ። እሺ ላውራ፣ ተረጋጋ። እሺ ተረጋጋ። እኔ ሚዲያ ላይ ተማምስተለኝም። ቆይ እኔ ላንተ ምን እንደሆንኩ ታውቀኛለህ። በመጀመሪያ ደረጃ የባልና የሚስት ጉዳይ እንኳን ሚዲያ 45,000 ሰው ፊት ለፊት ተውና 3-4 ሰው መሀል ከገባ ትልቅ ችግር እንደሚፈጠር ካይሮም መጥቼ ተናግሬ ነበር። ታስታውሳላችሁ። ሰሚራ አታውቃትም ሁላችሁም። በጣም ምስኪን ሴት ናት። የቤት ሴት ናት። እናት ናት። ባይዜ ሙባረክ ጫፍ እየወጣህ ነው። ይቅርታ አድርግልኝና ጫፍ እየወጣህ አንተ ጓደኛዬ ነው፣ ወንድሜ ነህ። ለአንተ ብዙ ዋጋ ከፍላለሁ ለወደፊትም። ነገር ግን አሁን እያደረግከው ያለው እኔንም ጭምር እያሳፈርከኝ ነው። እኔ ከአንተ ይህንን በጭራሽ ኤክስፔክት አላደርግም። ምንም ቢፈጠር ይህን ቤት ለቀህ ወይ ወደ ኢትዮጵያ መምጣት አለብህ ወይ ቤቱን ለቀህ ነው መሄድ ያለብህ። እንዴት ብለህ ነው አሁን? እኮ እዚህ ጋር የምታወራው ነገር እዚህ ጋር እንዳትከፍት ታርገደኝና እኔ ልንገረው የመጣችው እኔ ሳልሆን ልንገረው። ቆይ አንደኛ መሬም ፎቶን ለጥፋ ለሀቢባ አድርሱልኝ ብላ ቪዲዮ ሰራች። ሙባረክ ደግሞ እንደ ማንኛውም ሰው ግዴታው ነው ተጠርቶ የመጠየቅ። እሱ ማን ስለሆነ ነው? ሚስቱ ፎቶን ለጥፋ በደለኝ ተበደልኩ ብሎ ተሰርቶ ማን ስለሆነ ነው የማይመጣው ተጠርቶ? ማን ስለ እሱ ከህዝብ ይበልጣል? አንድ ግለሰብ እኮ ነው። መርየም ፎቶን ለጥፋ ለሀቢባ አድርሱልኝ የኢትዮጵያ ህዝብ ይፍረደኝ ድምፅ ብሎኝ ብላ ቪዲዮ ሰራች። ስለዚህ ቪዲዮ ከተሰራበት ደግሞ እንደ ማንኛውም ሰው ይጠየቃል። ለምን በደልካት ተብሎ መጥቶ አስረዳ። ማንን ነው የበደለው? አሁን እኔ መርያምን አላውቃትም። እኔ ሰሚራ እያወራሁ ነው።
እስቲ ንገሪኝ። እሷ ናት መጀመሪያ የወጣችው መርየም የሙባረክን ፎቶ ለጥፋ ለሀቢባ አድርሱልኝ ሙባረክ በድሎኛል ሚስቱ ነኝ ብላ ቪዲዮ ሰራች። ኦኬ ተጠራ። አዎ እውነት ነው ኒካ አስሬላታለሁ ከተዋወቅን 7 ወራችን ነው በቲክቶክ ነው የተዋወቅነው ብሎ አመነ። አልካደም ኒካ እንዳሰረላትና ሚስቱ እንደሆነች። ግን ያገባት መቼ ነው? ሚስቱ ሰሚራ የመጀመሪያ ሚስቱ የልጆቹ እናት ኢትዮጵያ በነበረች ሰዓት አገባትና ልክ ሰሚራ ከች ስትል ከኢትዮጵያ መርየምን ወስዶ ኢጃዛ ቤት አስቀመጣት። መርየም ኢጃዛ ቤት መቀመጧ መረሳቷ ዋና ሚስት ስትመጣ እሷ በሳምንት አንዴ ብቻ መገኘቷ አሳመማትና ደሟ ፈልቶ ወጣች ሚዲያ ላይ። ስለዚህ የመርየምን ጉዳይ እየተነጋገርን እያለ ሰሚራ ላይቭን አየችና መታበባ ልካ ካላስገባሽኝ አለች። ሙባረክ እንዳታስገቢ ያለኝ መብት የለውም እንዳታስገቢ ማለት፣ ምክንያቱም ይሄ ቤት የህዝብ ቤት ነው። ማንም ሰው ገብቶ ችግሩን መናገር ይችላል። አበባዋን ጨርሳ ገባች ሰሚራ። የሙባረክ ጥፋት እዚህ ጋር ምን ውጡና አዋርዱኝ ይላል እንዴ ሰው? እነሱ ወጥተው አዋረዱት እንጂ እሱ አይደለም ውጡልኝ ያለው። ወጣችሁ እሱ ወላሂ አላዋረደኝም። ሌላ ሽምግልና ማለት ሌላ ሽምግልና አለ። እኔ ሚዲያ ላይ የወጣች ሴቶች ካሉ የትኛውም ሴት ማለት ነው። ቅድም ላውራ እድል ስጡ። ጥሩ ቦታ ላይ አይደለሁም፣ ግን ግዴታ ይህን ነገር ማውራት አለብኝ። በመጀመሪያ ደረጃ ይሄ ነገር በሚዲያ ላይ ሲወጣ እየገነነ ነው የሚሄደው እንጂ እየቀዘቀዘ አይሄድም። ይሄ ደግሞ ጫወታ አይደለም፣ ወይ ገንዘብ ተበልቶ አይደለም፣ ወይ ሰው ተጣልቶ አይደለም። ይሄ የትዳር ጉዳይ ነው። የሙባረክ የሰሚራ እና የመርያም ጉዳይ ሳይሆን መሀል ላይ ልጆች አሉ። ማወቅ ያለባቸው ነገር እኔ በጣም የምወደው ልጅ አላቸው፣ እጅግ በጣም የምወደው ልጅ አላቸው። አሁን ሴቶች በጣም ጭንቅላታቸው የሆነ ከታወረ ራሳቸውን ያጠፋሉ። ሰሚራ በቅርበት አውቃታለሁ፣ ከእጇ በልቻለሁ። እኔ ወላሂ እኔ ለአላህ ብዬ ነው እውነቱን ማወራው። እኔ የሰሚራ ጓደኛ ሳልሆን የሙባረክ ጓደኛ ነኝ። ነገር ግን ይሄ ጉዳይ ብዙ ጣጣ ሊያመጣብን ይችላል። እኔ ደግሞ ጣጣው ለምሳሌ ለእኔ ነው የሚተርፈው። ለምሳሌ ሰሚራ ጥፋት ካጠፋች፣ ሰሚራ ጥፋት ምንም የለባትም ባይደ ወላሂ ምንም። እኔ እዚህ ጋር ሙባረክ እኔ ይጥላኝ ብሎክ ያደርገኝ። እቺ ልጅ መርያምን ማግባት ከፈለገ ሰሚራ የመጠየቅ ግዴታ አለበት። ማስተዳደር ይቻል አይቻል ልጨርስ ሀሳብን ትሰጣለህ። ይቻል አይቻል አላውቅም። ከቻለ ማስተዳደር ይችላል። እስከ 4 ማግባት ይችላል። ሸሪያው ይፈቅዳል። አውቀዋለሁ በደንብ እኔ ሙስሊም ነኝ። ነገር ግን ሀቅ አላት ሰሚራ። ልጁን እያሳደገች ነው፣ ቤት ውስጥ ነው ያለችው። ግን ይሄ ነገር የትዳር ጉዳይ ነው፣ የልጅ ጉዳይ ነው። ነገ ሊፋቱ ይችላሉ። ነገር ግን ከተጎዳ እቺ ልጅ ቅስሟ ከተሰበረ፣ ውስጧ ከተሰበረ ራሷን ልታጠፋ ትችላለች። እኔ ደግሞ ይህን ነገር መቀበል አልፈልግም። ወላሂ የምሬድ ነው። ስለዚህ ሀቢባ እንደ አንድ ወንድም የምጠይቅሽ ነገር ካለ ይህን ጉዳይ በተቻለ ፍጥነት በተቻለ መጠን ይህን ነገር ያዥልንና ወርደን እንጨርስ አብረን ግቢበትና ነገሩ ሚዲያ ላይ በቆየ ቁጥር ሙባረክም ይጠፋል፣ ሰሚራም ራሷ ላይ ችግር ትፈጥራለች። ልጁንም በረሃ የሰው ሀገር ላይ ጥላ የምትሄድበት ምክንያት የለም። ሙባረክም ደግሞ በቃ እንዳለ ነገሩ ሊያበቃ አይችል። ቢኮዝ ሰሚራ የሰው ልጅ ናት። እዚህ ጋር ማለት ነው ሚዲያ ላይ አትውጪ እያልኳት ሰሚራ አትውጪ ታይ እያልኳት ተቃጥላ ነው የወጣችው። ወዳ አልወጣችም። ሙባረክ ላላ ወጣ ተናግራለች። ሰሚራ ባለቤቴ አይደለችም በፍጹም ሊጨርስ ማለት አችልም። ሙባረክ አትሆንምም አላቃትምም። አይነው ስሜትን እረዳዋለሁ። ገና እናገራለሁ አቡ ገና ስንት ነገር እናገራለሁ። ማስፈራራት ይባላል። ቆይ አንዴ ማስተዳደር የሚችል ስለሆንኩ ነው። 8 ዓመት ሀቢባ ስሚኝ፣ 8 ዓመት ሙሉ አንድ ብር ሳልቀበል እንዲሁ ነው የሚፎግርብኝ። 8 ዓመት ሙሉ ማለት ነው። እንደዚህ ነው የሚያስፈራራ። ሀቢባ ነገር ከቻልን እንናገር። አይ ከተባለ እድሉን ስጣት እኮ። አንድ ነገር ልንገርሽ ሀቢባ፣ እኔ ልወጣ ነው። አከብርሻለሁ፣ ወድሻለሁ። ይኸውና መርያም አለቀ። የመርያምን ሁላችሁም እንደ እህት ካከበርከኝ ይህንን እዚህ ጋር ስለማከብርሽ አንድ ነገር ልንገርሽ ሀቢባ፣ ካከበርክ አዳምጥ። ቆይ አዳምጥ። አንድ ነገር ብቻ አንድ ቁም ነገር ብቻ ልናገር። አንተ ሚዲያ ላይ ወጥተሽ ከተናገርሽ ሚስት አይደለሽም ማለት የሆነ የምትፈራው ነገር አለ። እሷ እንዳታጋልጥክ ኖ ለምን እንዲህ ትላታለህ? ወላሂ ትናገር አይደለም። ስሚኝ አንድ ነገር አለ። እሱ ምንድን ነው? ያገናኘን ፍቅር እንጂ ገባሽ? ፍቅር ነው ያገናኛችሁት። ፍቅር ነው ያገናኘኝ እንጂ ማንም አላገናኘኝም። አንድ እሺ። ሁለተኛ የማንም መሸቀያ መሆን አልፈልግም። እኔ እዚህ ጋር ገባሽ? የማንም ዩቱበር የማንም ቲክቶከር ሪከርድ እያደረገ ገባሽ? መሸቀያ መሆን አልፈልግም። እኔ አንድ እኔ እየተናገርከው አልገባኝም። አንቺን ያለም ሀቢባ
አንቺ እንዴት ነው የምናገርሽ? እኔ ነኝ እኮ ነገሩን ያመጣው ነው። ሪካርደሮችን ነው። እሺ አዎ ራቡዬ ረበዳት ይሄ የትዳር ስሚኝ እንግዲህ የትዳሬ ጉዳይ ነው። መታለች ከአሁን በፊትም ቃል አለን እኛ ሁሉንም ነገር ችዬ ምንም ነገር አልተመቸኝም አለች ሰሚራ። 8 ዓመት ከኔ ጋር 9 ዓመት አላለችኝ አትበላት። እንደዛማ ልትላት አልፈልግም አላለች። እኔ ወንድ ስለሆንኩ ነው። ስሚኝ ወንድ ስለሆንኩና አንድ ቀን ባለቤቴን ፀሐይ ሳላስመታ ብርድ ሳላስመታ ፀሐይና ብርዱ እየተፈራረቀ እኔ ላይ ገባሽ 8 ዓመት ቃጥለት አንድ ቃል ሜዳ ላይም ሆነ ምንም ሳትናገር የኖረችው እንጂ ተከፍታ ታፍና መሆኑን አላወቅኩም። ገባሽ መሆኑን አላወቅኩም። ዛሬ ደግሞ ብዙ ነገር አለኝ ምናምን የምፈራ ወንድ አይደለሁም። እዚህ ድረስ ከደረሰ ሰው እኮ ሁለት ምስት 3 ምስት ያላለችውን አትበል። ብዙ ነገር አለኝ ያለችው ሌሎች አለች ነው ያለችው። ሌላም ሴት አለች ከመርየም ውጪ ሌላ ሴት አለች። ስሚኝ ሀቢባ እኔ ከቻልኩ ብራቸውን እስካልተቀበልኩ ድረስ በሸሪያ ካገባቸው 4 የማግባት መብት አለኝ። 1 አረብ ሀገር ላይ እያየሁት ያለሁት ሰው 2 ምስት አግብቶ ሁለቱንም የተለያየ ስራ ልጅ ተቀብሎ እያሳደገ ልጅ ተቀብሎ ቤት ውስጥ እያስተኛ ጨለማ ውስጥ እየዘጋበት ገባሽ እየዘጋበት እያሰራ ይኖራል እንጂ እንደ ሙባረክ ሚዲያ እየገረፈው እዚህ ጋር በርበሬ እየጠጣ እዚህ ጋር እየተወደቀ ፀሐይ እየመታው ብርድ እየመታው ሲያኖር አይደለም ያየሁት። መርየምም ሆነ እንኳን ሰማችሁልኝ 1 ብር አልሰጠችኝም። አልሐምዱሊላህ አመሰግናታለሁ። ተናዳ ነው ይቅር ብያታለሁ። ለምን ሴሌ ስትናደድ ብዙ ነገር ታደርጋለች። ሰሚራም ሆነችም 1 ብር ታውቃለች። የኢትዮጵያ 1 ብር የኢትዮጵያ 9 ዓመት አብረን ኑረን የኢትዮጵያ 1 ብር አልሰጠችኝም። ምስትኖታን እንጂ ሳንቲሟን ስለማልፈልግ እንጂ ይሄኔማ የምን ልጅ ማሳደግ ነው። ስራ ቤት ነበር የምንኖረው። አሁን ደግሞ ነገሩ ዙሮ ሃይማኖታችንን ለማያውቀው ሊመስለው ይችላል። እንደ ሃይማኖቴ እንደሚፈቅደው እያስተዳደርኩ ነኝ ባይ ነኝ። አቅም ይኑረኝ አይኑረኝ ቤቴን እየመራው ያለሁት ሰው ሳይሆን ሰርቄም ላምጣ ሰርቼም ላምጣ ባለቤቴን ቤት ውስጥ አስቀምጬ ነው እያኖርኩ ያለው። ሌላ ከኔ የምፈልገው በሌላ በኩል አብሮ በመተኛ ከሆነ አልሐምዱሊላህ 2 ልጅ አለን። በሌላ ነገር ከሆነ የቤት ኪራይ የምከፍለው እኔ ነኝ። ተቸግሬ አቡ እኔም ለምሳሌ ቤት እኔ አመሰግናለሁ አቡዬ ሄጃለሁ። የፈለጉትን ነገር ይናገራሉ። ማምጣት እችላለሁ። እንደዛ ብሎ ነገር ማስፋማዳምጣታ የፈለጉትን ነገር ይናገሩ። ሁሉን ነገር ለአላህ ትቻለሁ። ቁጭ ብለህ አዳምጣት። የልጆችህ እናት ናት። ቁጭ ብለህ አዳምጣት። እኔም ሀቢባ ይቅርታ አድርግልኝ። የማዳምጠው ነገር የለ ካሁን በኋላ ሂጃለሁ። ሙባረክ አቡዬ ሂጃለሁ። ለምን ታውቃለሽ? በጣም ብዙ ልፋቴ ጠፍቶ ዛሬ ብዙ የለፋሁት ነገር ተበላሽቶብኛል። እውነቴን ነው የምልሽ ሙባረክ። ይኸውልህ እሷ ቁጭ ብላ አዳምጣሃለች አይደለ? አንተ ደግሞ እሷ ስትናገር ቁጭ ብላ አዳምጣት። ይሄ ነው መከባበር ማለት፣ ይሄ ነው ሰው ማክበር፣ ህዝብ ማክበር ማለት ይሄ ነው። እንደፈለገች አሁን እዚህ ጋር ማለት ነው ማርያም የምትባለው 9,000 ድራም ሪከርዱን ላሳይሽ ፌስቡክ ላይ ማለት ነው። ሌባ አመነች ተናደች። ማንም አላለኝም። 9,000 ድራም ተቀብሎኝ አይዲ ሊያሰራልኝ 10,000 ድራም መንጃ ፈቃድ ሊያስተምረኝ የጣቴ ወርቅ አውቶብኝ ብላ ሪከርድ ተደርጎ ፌስቡክ ላይ በፎቶ እየሄደ ቤተሰቦቼ የቀሩት እንዳለ ሞቷል። የቀሩ ቤተሰቦቼ እየተሸማቀቁበት አሁንም ሌላ እሷ ልትናገር ፈለገቻለ ትናገር። አታስገቢያ ብያታለሁ። የፈለገችውን ቪዲዮ አብርታ ትናገር። ሪከርድ አድርጉላት በእናታችሁ። ፎቶ ያስቀምጡ። ማንም አልፈራም። ግን ልጄን ጥዬ ስወጣ ነገ ወልጄ መጥፎ ሴት እንዳልባል ላለችው በጣም ጀግና አባት ነኝ። እንኳን ለልጄ እባብ ነኝ። ለልጄ እኔ ሟች ነኝ። ይሄን ልጅ ብቻ አይደለም ያለኝ ሌላም አለኝ። ላመጣልሽ እችላለሁ። እናትየዋን ምን አይነት ሰው ነው ሙባረክ ተብሎ ተጠይቆ
ከልጇ ጋር ላቀርብልሽ የ11 ዓመት ልጅ አለኝ። ሐፊዘል ቁርአን ማለት ነው። ላመጣልሽ እችላለሁ። አንድ ቀን ወጥቶ ቸግሮናል ከፍቶናል ያላሉ ማን ሰማቸው? ላምጣቸውና እስኪ መታ ትናገርና እሷ በፊት የምታቀኝ የዛሬ ስንት ዓመት ማለት ነው መታ ትናገር። ገባሽ? አሁን ደግሞ የተበደለች ነገር የለም። አገባው፣ አዎ አገባው፣ መፍትሄ ነው። እቺን ብቻ ይዛ የምናገረው ነገር ብዙ አለኝ አለች አይደለ? የምትናገረው ሌላም ሴት አለች አለች እንጂ ብዙ ነገር የምናገረው አለኝ። የፈለገችው ይኸው አምጪ በያት። እንግዲህ አለች ብቻ ሳይሆን ስም በማጥፋት ሳይሆን አምጪ በያት። እኩልላት መች እድሉን ሰጠች። አምጪ በያትና ታምጣ። ማሰላማ እዚህ ጋር ማለት ነው። ነገ ተቆጣችሁ ብታለቅሱ አቢባ ስለማሰማችሁ ሌላ ምስቶቼ ገብታችሁ ድምጻችሁን አሰሙ። ይኸው ነገ ድምፅ ታገኙ። ሰሚራ ትናገር፣ ሰሚራ ተናገሪ እናቴ። ሄዳለሁ እኔ አቡ አንደኛ ነገር አብዲን አስገቢው። እኔ ሲጀመር ከኔ ጋር ይኑር አላልኩም አልልልም። እኔም አልፈልገውም እንዲኖርም አልፈልግም። ለምን ሴት ልጅ እንደ ቀልድ አይደል፣ እንደ ቀልድ ተስፋ አትቆርጥም። ገብቶሻል? ስንት አመት ችላ ስደክማት ነው ተስፋ የምትቆርጠው እንጂ ተፈጠረ ብዬ አይደለም። እኔ ከአንዴ ከሁለት ከሶስት ገብቶሻል በዛብኝ። ሲበዛ ደግሞ እኔ ምንድን ነኝ? ምን ነው ሰው ነኝ እኮ በዚህ ላይ ሴት ነኝ ይሰማኛል። እና ምን እያለ ነበረ? ለምንድነው ሁለተኛ ሶስተኛ ለምንድነው ሁለተኛ ገባከው ስትይው ቅድም ከተለያየ ልጅ መውለድ ደስ ይላል ሲባል ሰማው እያለች ነበረ አይደለ እኮ። እሱ እንደዛ ስላሰበ እኔ ደግሞ አይመቸኝም። እንደዛ ሲያደርግብኝ አይመቸኝም። ለምን እኔ ካልሆንኩለት በቃ አሁን እንዳለ አልፈልጋትም፣ አልፈልግሽም፣ ሂጂ መሄድ ፈልግ መፍትሽ ነው ካለኝ እኔ ግድ ከሱ ጋር እኖራለሁ። እኔ የምፈልገው ሴት ወላሂ የምፈልገው ሴት አባቴ ከመቃብር ቢመጣ እናቴ ከመቃብር ቢመጣ የምፈልጋቸው ሴቶች የሉም። ጥሉኝ። እዚህ ሚዲያ ላይ የፈለገው ሰው ይጥላኝ። አላቃችሁ ማንንም አላገባው። አይ ዶንት ኬር ሚዲያ። አዳም በቃ ሴት ሊጎዳ ያለው ሴት ሊጎዳ ያለው። እስኪ ነገ አላግባ፣ እስኪ ነገ በሰርግ አላግባ። እሺ ቆይ አቢባ አንድ ጥያቄ ልጠይቅሽ። አቢባ አንቺን እኔ እሺ አቢባ ሙባረክ ጓደኛሽ ነው አይደለ? አይደል? ትዳሩ እንዲተርፍ ትፈልጊያለሽ። ይሄ ነገር ችግሩ እንዲፈታ ትፈልጊያለሽ አይደል? እየባሰ ነው እየሄደ ያለው። አባቴ ይኸውልሽ የዚህ ልጅ ትዳር አለው ካለች መታ ገብታ ትናገር። ወለ መርያም ወለ ሰሚራ ወለ ጅኒ ችግሮች አይደላችሁም። አለቀ ደቀቀ። ከዛሬ ጀምሬ አሁን ያለኝን ነገር ይዤ እወጣለሁ። ገብቼ ዶክመንቶችን፣ ፓስፖርቶችን ሁሉ ነገር ይዤ እወጣለሁ። ፓስፖርትን ተመቷለሁ። ጨርሻለሁ። እስኪ ከኋላ ሁናችሁ ገፍታችሁ ማለት ነው እኔን እየመሰላችሁ እየመጣችሁ እየበላችሁ እየጠጣችሁ ከኋላ ሁናችሁ እኔን ለማዋረድ ለማሸማቀቅ እንዲህ ያደረጋችሁት ሚዩት ሳረገው እያበራኩ ነው። አንተ እንደምትኝ ስጠኝ። አንዱ ሚዩት ሳረገው መርየም ሚዩት አርጊ። ጉድ ፈላ። እባክሽን አቢባ ልለምንሽ፣ እባክሽን እኔ እየለመንኩሽ ነው። ይሄን ነገር ለምነኛ አልገባኝም። እኔ መጡብኝ እንጂ መጣሁባቸው እንዴ? አበባቸውን ጨርሰው እኮ ነው የገቡት። በቃሽ አቁቢ። እየተበላሽባቸው ህይወታቸው ይበጠበጣል። እና እኔ ምን ላድርግ? አንተ ጤነኛ አይደለም። አስሩያቸው ጤና የለውም እንዴ? ሰው ምን ሆኖ ነው ከሰው ጋር መግባባት ያቃተው እንዴ? አላስገባም እያልኩ አበባቸውን እየጨረሱ ይገባሉ። ከዛ አቢባ ይወቅሳሉ። ጤና የለም። አቢባ አማርኛ እያወራ አትግባባ። አቢባ አቡ በቃ ታየው። አንቺ ጨርሽ፣ የእነሱን ጨርሽላቸው። እኔ ጨርሼዋለሁ። እኔ መጣ ማንም ሴት ብትመጣ እኔ ከዚህ ቤት አልወጣም። ከዛ በኋላ እኔ ወሳኝን ወስነዋለሁ።
የእነሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪያ። በእናትሽ አንቺ ደግሞ ተይ እንደዚህ አታድርጊ። ምን ሆነሽ ነው? የተናገረችውን ተናግራ ተነስታ መጣ። ቻው ምናምን አልፈልግም። ወላሂ አልተናገርኩም። ወላሂ ሀቡ አልተናገርኩም። መቼ ተናገርኩ? ፈቅጃለሁ። ተናገሪ ካለ ተናገረለሁ። ግን ተናገሪ ማለት አቢባ ተናገሪ ምን አለች ሰሚራ? ይሄን አለች በል ሙባረክ አቡዬ እኔ አልተናገርኩም። ግን ተናገሪ ካለ ግን አሁንም ደግሞ እኔ የገባሁበት ምክንያት እኔ እነሱን አስታርቃቸው ነገ እንደዚህ እንዳልባል አሁንም በዚህ ምክንያት ነው። ለእሷ ብቻ ሳይሆን አለ ሌላም አለች አሉ። ተናገሪ ካላቸው ችግር የለውም እናገራለሁ። ግን መናገር የፈለግኩት ለገባሁበት ምክንያት እኔ ነገ እንደዚህ እንዳልባል እኔ ልጆችን ጠልቻቸው ሳይሆን የእሱ መንገድ ስላልተመቸኝ ስለደከመኝ ገብቶሻል። በቃ ንንጃ። ሰሚራ አንቺ ደስተኛ የምትሆኚው መርያምን ቢፈታት ነው ኒካውን ቢያውርድ? ኧረ እኔ ለመርያም አይደለም የተናገርኩት። አንቺና መርያም አብራችሁ ሙባረክ ለሁለት ይበቃናል፣ ለሁለት ይበቃናል ብላለች። አንቺ አይደለም አላልኩምም አልልምም። እሺ ታዲያ ምንድን ነው ችግሩ? ታዲያ እሱ መፍታቸው ነው። እሱ መፍቱ ነው። አሁን እንዳለሽ ቅድም እንዳለሽ መፍትሄ ነው። እት መርያም ብትሄድ ሌላ አመጣታለሁ አለ። እውነቱን ነው። ይችልበታል፣ ያመጣቸዋል ስለሚያውቀው ማለት ነው። ለእኔ አዲስ አይደለም፣ አይደለም ለእኔ ሀቢባ በወንጀል ነው የተከሰስኩት። ወንጀል ተጠራልኝ አልተጠራልኝም? ተጣርቶልካል። መርያም ብርና ወርቅ ሰጥቻለሁ ያልኩት ተናድጄ ነው እንጂ ማንም ባይ ብሎኝ አይደለም ብላ ምላለች። አመሰግናለሁ። ሌላ ነገር አለ? ባለቤቴ ከሳኛለች አለ ክሷን አንድ ድል ስጠኝ። ታረቁ በቃ። ምንድን ነው ችግር? ከአንተ ትልቅ ሰው አይደለ እንዲ? ለምን ሀቢባ ስለማከብርሽ ነው እዚህ የተቀመጥኩት። ልንገር፣ ከአንተ እኮ ሚዲያ ላይ በጣም ብዙ ተከታይ ያለክ፣ ብዙ አድናቂ ያለክ ትልቅ ሰው። ሱካር በሽተኛ ነኝ። ተረጋግቼ ራሴ ተረጋግቼ ለሌላው ምሳሌ ብትሆን ነው። በቃ መርያም ተስማምታለች። ሰሚራ ጋር ነው ያለው ችግሩ። ሰሚራን እኛ እያናገርናት ነው። ሰሚራዬ መርያም ችግር የለባትም። ሙባረክ ለሁለት ይበቃናል፣ ተስማምተን እንኑር እያለች ነው። ሲጀመር እሷ ምን ችግር አለባት? ለእሷ ይሆንላታል፣ ይመቻታል። ተመችቷት አይደለ እንደ የገባችበት። ለእኔ ነው ያልተመቸኝ። አይሆንልኝም፣ አይመቸኝም። እሺ አንድ ድል ስጭኝ እያለች ነው። አንድ ድል ስጫት። እሺ አንድን መርያም ተናገሪ ማለት ከዚህ በፊትም ማለት ነው። ከዚህ በፊትም ሰሚራ ብቻ ነው የማውቀው እኔ። አሁንም ሰሚራ ብቻ ነው የማውቀው። ሌላ አሉ የሉም አላውቅም። ገባሽ? እናቴ የት ነው የምታውቂኝ? ቢሆን ባልሆን ምን አገባሽ እንደ በቃ አሁን እኔ ሌባ አይደለሁም፣ አላጭበረበርኩም፣ ወርቅም አልተቀበልኩም፣ ብርም አልወሰድኩም። መርያም ወርቅና ብር አልወሰደብኝም ነው የምትይው? ተናድጄ ነው አለች እኮ። ምን ነው ሀቢባ? አዎ ቅድም ተናድጄ ነው ማንም ባያላለኝም ብላለች። ግን አልወሰደብኝም ስለተናደድኩ ነው ያልሽው? አቡ በቃ እኔ መናገር የፈለኩትን ተናግረዋለሁ። ሰሚራ ስልክ ቁጥርሽን ላኪልኝና በውስጥ በዋትሳፕ አወራሻለሁኝ ሀሳብሽን ከቀየርሽ እና ልጆችሽን ከባለቤትሽ ጋር ማሳደግ ከፈለግሽ ስትረጋጊ። አሁን ንዴት ላይ ስለሆንሽ ነው እንደዚህ ያልሽው። ወላሂ አልተናደድኩም ሀቡ፣ እኔ ንዴት ላይ አይደለሁም አቡዬ። ሜታዊ ስለሆንሽ ነው እንደዚህ ያልሽው። ወስኜ ነው እንደዛ አልኩት እንጂ አልተናደድኩም። አስሪ በለምኛውን ቀን ሲወልድና ስትረጋጊ አዲስ ነገር አይምሮሽ ላይ ሊመጣ ይችላል። አስሪበት ሰሚራዬ እና አይዞሽ እሺ። ሌላት አይዞሽ እሺ። በጣም እንወድሻለን። አንቺ በጣም ጠንካራ ሴት ነሽ። እሺ
ለሄዳለና ቢባ እሺ በቃ ሙባረክ መሄድ ትችላለህ። መርየም ቆይ መርየም ቆይ አንዴ ቅድምም ነግሬሻለሁ። እሱ በሱ ስም አይዴ እንድሰራለሁ የምፈልገው ገባሽ? እንድጨርስ ማለት ነው። ሌላ ከፊል እኔ ሰውም አላቅም ማንም አላቅም። እሱ ብቻ ነው የማውቀው እኮ ወርቁና ብሩስ ያልሽው ኬት የመጣ ነው? እሱ ብቻ ስለማቅ ምንድን ነው ምን ባላ ፕሩፍ ነው ምን አለ መጥቶ አላለ። ለዛ አይዴ እንደ ጨርስ ነው የምፈልገው። በውስጥ ነው የምናወራው። በቃ እኔም ማውራት አይችልም ከዚህ በኋላ። ወርቁና ብሩስ አቡዬ ከአይዲ በኋላ እናገራለን አላለም አልተባለም። ለምን ተቀያየሪያለሽ? አስሬ ቃላትሽን ቅድም እናቴ ትሙት ማንም በይ አላለኝም። ለራሴ ተናግሬ ማንም በይ አላለኝም። ለራሴ ሀሳብ ነው። አዎ ማንም በይ አላለኝም። ሙባረክ ኬት መጣ? እንደዛ የሚለው ሀሳብ ኬት መጣልሽ? ማንም በይ አላለኝም። ችግር ውስጥ ነው ያለሁት እኮ ለዛ ነው አቡዬ። እንደ እኔ እኮ የፈጠርሽው ይሄንን ሀሳብ 5 ወር እኮ ለሰው ቤት ነው ተቀመጥኩት። ገባሽ? ትረድኛለሽ ብዬ ነው ማስበው። አንቺ ሴት ስለሆንሽ ማለት ነው። አዎ ስለዚህ እንደዚህ ብለሽ ቃል በቃል በይለታ 5 ወር ሰው ቤት ስለተቀመጥኩ ስለተናደድኩኝ ማንም ሳይለኝ ይህን ሀሳብ አመንጥቼ ፈጥሬ ነው ያልኩት ብለሽ ንገሪዋ። ይቅርታ ትበል። ምን አልሽ? ኧረ እኔ ልቤ ወረደ ደከመኝ። atau buktinya nanti kaki berdua ya hati mau bawa ታዲላ ምክንያት እኮ ምንም እንድትሆን አልፈልግም። ባንቺ ምክንያት ፈረሰ እኮ ትዳሩ አልፈልግም ማለት አልሰማሽም? ማሬ አሁን ትዳር የማይፍረስ ሀቁም ብቻ ነው። ባል ያለው ትዳር ያለው ወንድ ላይ ነው ምንሽ ማርያምዬ ምንድን ነው ሀቁ? እኔ እኮ ነግሬያለሁ እኮ እኔም ቀድምም ስለ ብሩም ስለ ወርቅም መናገር ፈልጌ አይደለም። አንደኛ ደረጃ እኔ ለሰው ቤት ነው አለሁት። ለዛ ነው ተናደድኩኝ። ብሶተኛ ነኝ። ተናድጄ ነው የተናገርኩት እያለች ነው። ቪዲዮ መናገር ፈልጌ አይደለም። ለህዝቡ ንገሪልኝ እንደገና። ውሸት ነው አላልኩም እኔ። እሱ ውሸት ነው እሱ እንደዚህ ነው አላልኩም። ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች፣ ብዙ ነገር እንትን ታደርጋለች። ገባሽ እኮ ስለተናደድሽ ፈጥረሽ ነው ያልተፈጠረውን ነገር ያልሽው ወይስ ተፈጥሯል? እሱን እኮ ነው ግልጽ እንድታደርጊልን የፈለግነው። እየነገርኩሽ ነው እኮ እየነገርኩሽ ነው። የሰው ቤት ተቀምጬ ተናድጄ ነው እያለች አናር ወላሂ አናር ማዳም በቃ እንግዲህ እኔ ያለው ነገር ሙባረክ እንግዲህ ሀቄን ስላወጣለችልኝ በጣም አመሰግናለሁ። ቅድሙንም አናዶኝ እዚህ ላይ ያስጮኸኝ 19,000 ድርሃሙና ወርቁ ነው። አልሐምዱሊላህ ሀቢባ እኔ ደግሞ ቁጭ ብዬ ኔትወርክ ሲያወርደኝ እንትን ሲያወርደኝ ለአንቺ ክብር ለምን አንደኛው መጥቼ ተነግሬያለሁ። ሁለተኛ ደግሞ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሰው የፈለገውን ይበል። አንቺን የምወድሽ ሀቢባ የኔ ወንጀል እንድሸፍኝልኝ ሳይሆን ለአበረታታሽ ነው። የኔም ጉዳይ እዚህ በመምጣቱ ደስተኛ እንጂ ቅሬታ የለኝም። ፈቅጄ ወድጄ የማታውቁት ድንገት ሀቢባ እንደዚህ ናት፣ ሀቢባ እንደዚህ ናት ነገ ለምትሉን ነገር ተጠያቂው እኔ ነኝ። እሷን ቪዲዮ ተጎድቻለሁ፣ ሙባረክ ጎድቶኛል፣ ሀቢባ ጋር ቪዲዮ ይነድረሱልኝ ስላለች ይገርመኛል። ሲሉ ውለው ቢያድሩ መች ይገርመኛል። ስላለች እኔ ነኝ ልጅቷን ያመጣኋት እዚህ ጋር። አመጣትም ማንም ሰው ልንገራችሁ አለ እዚህ ቲክታክ ላይ ያላችሁ አዳሜ ስታሚ ስትቦጭቂ ሀቢባ ስቲ ውለሽ ብታድሪ ከትልቅ ከፍ ይመስስ ከትንሽ አልሰማሽም። እኔ ላይቬን እከፍታለሁ። ችግር ላይ ነኝ ያለ አስገባለሁ። ችግር ያለበት ሰው ይናገራል። እስኪ ወንድ የሆነ ሰው ያስቆመኛል። ማንም ሰው ችግር ላይ ነኝ ሀቡ ያስገብኝ ካለኝ ማንንም አስገባለሁ። ማንንም ሰው ሰማለሁ። ወንድ የሆነ ያስቆመኛል። እንሄዳለን። 3 ዓመት ነው። ማንም አባቱ አላስቆመኝም። ወደፊትም ማንም አባቱ በቃ አቡዬ በቃ ትንሽ ከመጠቀም ደግሞ ትንሽ እንባጥበጣውን አለቀ። ማንም አያስቆመኝም። ወንድ የሆነ ሰው ላይ ቬን ያዘጋኛል። በቃ ቻው አቡዬ። እሺ አቡዬ ቃል ግባልኝ ሳውጣ በፊት ማለት ነው። ባላት አይዲዋን እንደምታሰራላት ቅድምም ቃል ተባሪ እኔ ማንም አላልኩም ከፊል አዎ አሁን ይኸውልሽ መርያም ትልቁ ነገር መፈታት ያለበት ከሰሚራ ጋር ያለው ነገር ነው። ችግር የለም። እኔ ከሙባረክ የሰሚራን ቁጥር ወስድና
ዋትሳፕ ግሩፕ ከፍቼ ከሰሚራ ጋር አስማማቸዋለሁ። አንቺ ችግር የለብሽም፣ ሰሚራን ትወጃታለሽ፣ ታከብሪያታለሽ። ሰሚራ ደግሞ ትንሽ ስትረጋጋ እሺ ትንሽ ስትረጋጋ አክሰፕት ታረግሻለች። የዛን ሰውዬው ሁለት ቤት መከራየት ከሌለው አንድ ቤት ተከራይቶ በተስማምታችሁ በፍቅር ትኖራላችሁ። አይዟችሁ። ስለ አይዴ ጉዳይ እኔ አንድ ወንድ ሁለት ሚስት አላበረታታም። ይሄን እንድታውቁልኝ ይፈልጋሉ። አንዴ የተፈጠረ ነገር ነው፣ ምንም ማድረግ አይቻልም ተብሎ እንጂ ይቺን ልጅ እርጉዝ ልትሆን ትችላለች፣ እያጥለፈለሻት ነው እንጂ እኔ ሀቢባ አንድ ወንድ ሁለት ሚስት አላበረታታም። ኔቨር ኔቨር ኤቨር። በጣም የምጠየፈው ነገር ነው። ይህን እንድታቆልኝ እፈልጋለሁ። ሁላችሁ ጨርሳለሁ። ችግር የለውም እንጨርሳለን። አሁን ቃል እንደምገባልኝ ነው የምፈልገው። እኔ ስለ አይዲ ምን አይነት ቃል ነው የምገባው? ደግሞ ቃል ታስገቡኛላችሁ። እንደዚህ ሁኜ እንደዚህ አይዲን አይዲዋን እንደምታሰራላት ነው ቃል እንድትገባላት የፈለገችው መርያም። አዎ አይዲ እንዲሰራላት ቃል ተገብቶላት አይደለም እንዴ? ሀቁን የተነገረችው ራሱ ቃል ገብቶልሻል። ቀድማ ሀቁን የተናገርሽው አለቀ እኮ። ቃል ገባልሽ እኮ ማሪ። አሁን እኮ እኔ ክኒን ያስፈልገኛል። ክኒኔ ውጭ አይቼ ምናምን እንጂ እዚህ ጋር ቃል ገብቶልኛል አቢባ ጋር ምናምን ነገ ያስፈልጋል። አሁን ነው እንዴ? ምንድነው ነግሬሻለሁ። እኔ እሱ ብዬ ነው አይዲ ነው ፈልገው ወይስ ምንድን ነው? አይዲ ተረከበች እንዴ? አይዲ ስራልኝ እንዳታወኛ አለቀ። ይሄ ነው ቃሉ። አዎ አዎ በቃ አይዲ ማሰራልኝ እንዳይወጣት ይችላል። ችግር የለውም። እኔ ማንም አላውቅም፣ የትም አልሄድም። የእሱ በቃ ቃል ግባላት እና ውረዱ ፕሊዝ። አዎ ችግር የለውም፣ ወርዳለን። ያለውን ነገር ደግሞ በውስጥ እናወራለን። ምን ልበልልሽ? ምን ልበልልሽ እያለሽ ነው? የፈለከውን ነገር እኔ አይዲ ብቻ ነው የምፈልገው። አሁን አይዲን ከጨረሰኝ ችግር የለውም። ለሱ ስም ማለት ነው። ምክንያቱም እኔ እሱ ብዬ ነው መጣሁት። ነግሬሻለሁ ቅድም ማለት ነው። ኖ ደጋግመሽ በሱ ስም ስላልሽ አይዲ በፈለግኩበት ቦታ አሰራልሻለሁ። ይሄ መብቴ ነው። አይዲ እኔ የራሴ ካምፓኒ ላይ የለውም፣ ሶሪያ ስር ነው ያለሁት። እሱን አሁንም ቢሆን ማለት ነው የግድ እኔ ስም ላይ የሚለውን ከጭንቅላት ሲያውጡ አሰራሽ። ቅድም አፕሩቭ መጥተዋል አላልከም? አፕላይ አድርጋለሁ። አይዲ ማሰራት አይደለም ሀቢባ ቃል ነው። አሰራላታለሁ ከነገ ጀምሬ። እሺ ሌላ ግን እዚህ ጋር ስራልኝ እዛ ጋር ስራልኝ እኔ አልልም። ቻው። ግን እኔ ከፊል የለኝም ለአንተ የምሰጠው ከፊል። ችግር የለም። ራሱ ያመጣል። በቃ እናመሰግናለን። ሙባረክ አላህ ይርዳክ። እንግዲህ ይኸው አሜን። እና ከዚህ ትማራላችሁ። ሌሎች ወንዶቹም ሙባረክ ላይ የደረሰው ነገር እንዳይደርስባችሁ በአንድ ሴት ታምናችሁ ኑሩ። እዚህ እዛ አትበሉ። ኧረ ወንድሜ፣ እሺ አንቺ ተተረፈሻለህ ወንድሜ። እኔ ቤት ከፍታለሁ፣ እነግራቸዋለሁ። አንድ ሴት አታስተማምንም፣ አንድ አታስተማምንም። 2 3 4 ያስፈልገናል። ለምን አንዱ ጋር ተከፋል ማስተላለፍ አችልም። ኦኬ እሺ በቃ ቤት ከፍቼ እነግራቸዋለሁ። እኔ ቤት አንድ ሴት ለአንድ ነው። በቃ አንድ ወንድ ለአንድ ሴት ነው እኔ ቤት። ኦኬ ችግር የለውም። እኔ በቃ ሰላም። አይዞህ መርያም። አመሰግንሻለሁ። ነገ ጀምሮ ፕሮሰስሽን ይጀምራል። እሺ ማሪ፣ ችግር የለውም። እሺ በጣም አይዞሽ በርቱ። ሰሚራ እንደውም ታወራታለሁ። እሺ ቅርታ አድርግልኝ። ችግር የለም፣ ምንም አላስከፋሽም። የእኔ እናት አይዞሽ። ሰሚራን አወራትና እንደምንም ብዬ ከሰሚራ ጋር ስማምቻችሁ ሁለታችሁም እንግዲህ ተባብራችሁ ከሙባረክ ጋር አብራችሁ ትኖራላችሁ። አንቺ አንድ ልጅ ይበቃናል ብለሻል። ይበቃናል ካልሽ ሰሚራን እናሳምንልታለን። እሺ እሺ ውዴ፣ እሺ በጣም ነው የማመሰግንሽ። ምንም አይደለም። ሰላም። ወይ ጉድ! ጦርነት እንዴት እንፋሽ አጠረኝ እኮ እኔ። ምንድን ነው 4 ቁጥር አልገባኝም። 4 ቁጥር ምንድን ነው? ዋት ዘ ሚኒንግ? ምንድን ነው 4 ቁጥር? 10 ሰዓት ሆነ። 4 ሚስት እና ገባኝ። ለምን 8 አታገቡም? ላቢባ ስትሉ ምን አገባኝ? 4 ሚስት ነው የምትፈልጉት? አግቡ። 8 አግቡ ከፈለጋችሁ። ላቢባ ስትሉ ላይፉን የምትኖሩት እናንተ እንጂ እኔ አይደለሁም። እኔ አይደለሁም ላይፉን የምኖረው። ሰሙዬ አንቺ
በሁለት ሚስቶቹ መሀል ተቀምጦ ጓል አስመራ ዝም ብለሽ ስትስሚው ነበር። አታፍሪ? ተስብዬ እንዴት ነህ? አቡ እንዴት ናችሁ? አለን አለን። ደህና ነህ? ችሎቱ እኮ በቃ የመጨረሻ ዛሬማ ከባድ ነበረ። ሁለት ሚስት ከአንድ ባል ጋር ማስታረቅ ከባድ ነው። የሚገርም ከመጀመሪያው ጀምሮ ስከታተል ለመጀመሪያ ጊዜ ረጅም እንትን ስከታተል እና ከባድ ነበረ። ግን ለመጨረሻ ማለትና መርየምን አስታርቀናል። አሁን ሰሚራ ነው የምትቀረን ኢንሻአላ። ሰሚራም ያው እርጉዝ ስለሆነች ኢሞሽናል ትሆናለች፣ እንደኔ ኢሞሽናል ትሆናለች። ስትረጋጋ እሷንም እናስታርቃቸዋለን ኢንሻአላ። ኢንሻአላ ፈጣሪ ይርዳሽ። እንግዲህ አሜን። ተስብዬ እንዴት ነህ? አለሁልሽ። ሁሉ ሰላም አለን አለን። ስለ ደግሞ አይተኸዋል ዋትሳፕ ላይ ትናንትና ይላኩልህ። ዛሬ ነው ያየሁት። ሌሊት ነበረ ወደ 10 ሰዓት ነው እንጂ ላክሽልኝ ከሌሊቱ